ይጠብቀኛል። ሰላም ይሰማኛል ባርኮቱ ደርሶኛል። እግዚአብሔር ለኔ ነው ሕይወት ሆኖኛል። አምላክ ያዘጋጀው ኢየሱስ ያለም ቤዛ ያለ መድኃኒት እንዳልነባወጥ ወጀቡ እንዳይጥለኝ ሆኖኝ መሰረት ጌታ ሰላምና ጸጋ ይብዛላችሁ። የገባችሁ ያላችሁ በቤቱ ተክሎኛል። ዓለም የማይሰጠውን ሰላም ሰጥቶኛል። መንፈሱን ሞልቶኛል። በቤቱ ተክሎኛል። ዓለም የማይሰጠውን ሰላም ሰጥቶ ሰላም ይብዛልህ እንዳልክ የጌታ ሰላምና ጸጋ ይብዛልህ። ጩና ፈለቀ እግዚአብሔር ፍቅር በመንፈስ ቅዱስ በውስጤ የጌታ ሰላምና ጸጋ ይብዛላችሁ። የገባችሁ ያላችሁ ሰዎች እስኪ ታብሺር አርጓ። ጌታ ይባርካችሁ። ጸጋ ጉልበት የሆነ ሰላም ይሰማኛል ባርኮቱ ደርሶኛል። እግዚአብሔር ለኔ ነው ይጠብቀኛል። ሻሎም ሻሎም፣ ሰላም ይብዛልሽ። ባርኮቱ ደርሶኛል። እግዚአብሔር ለኔ ነው ሕይወት ሆኖኛል። ጌታ ሰላምና ጸጋ ይብዛላችሁ። የላቀ ደስታ ዓለምን የሚያስንቅ ሰላም ሰማይ እስኪ ሼር አድርጉ። ቃሉ ላመነው ከጌታ ተሰጥቷል ከእርሱ ዘንድ ከላይ ለእኔም ይህን ደስታ ሰላም አግኝቻለሁ እየተደነቅኩኝ አመልከዋለሁ። እኔም ይህን ደስታ እረፍት አግኝቻለሁ እየተደነቅኩኝ አመልከዋለሁ። ሰላሙን ጨምሮ ዘልቆ ባይሆን ምንጩን አፈለቀ የእግዚአብሔር ፍቅር በመንፈስ ቅዱስ በውስጤ ፈሰሰ። አስደናቂው ጸጋ ጉልበት የሆነ ሰላም ይሰማኛል ባርኮቱ ደርሶኛል። እግዚአብሔር ለኔ ነው ይጠብቀኛል። ሰላም ይሰማኛል ሲስተም በጣም ያስቸግር ስላለ ይቅርታ። እግዚአብሔር ለኔ ነው ኔትወርክ ዛሬ በጣም ያስቸገረ ነው። እንዴት እንደሆነ ዋይፋይ እግዚአብሔር በቃሉ በመንፈሱ ሙላት ይባርካል። በደስታና አምልኮ ዕለታዊ ሰማይ ይውጣ ድምፃችን። ጌታችን ይመስገን ይደርደር በገና የሰላሙ ንጉሥ እሱ ነውና። ጌታ ሰላምና ጸጋ ይብዛላችሁ። ይደርደር በገና ሰላማችሁ ይብዛል። ሰላሙ ንጉሥ ኢየሱስ ነው። የገባችሁ ያላችሁ ሰዎች እስኪ ሼር ሁለት ላይ ነው እንዲህ ጋር ይናገርበት። ይደርደር በገና የሰላሙ ንጉሥ ጌታ ነው።
ጌታችን ይመስል ይደርደር በገና የሰላሙ ንጉሥ መጽሐፍ ለጻድቁ መልካም ይሆናል በሉት ይላል። በክርስቶስ ኢየሱስ ላመናችሁ ለእናንተ መልካም ይሆናል። ለአምላካችን ለእግዚአብሔር ይህን መዝሙር ልድገም። ሰላሙን ጨምሮ ዘልቆ በሕይወት ምንጩን አፈለቀ። እግዚአብሔር ፍቅር በመንፈስ በውስጤ ፈሰሰ። አስደናቂው ጸጋ ጉልበት ሆነ፣ ሰላም ይሰማኛል፣ ባርኮቱ ደርሶኛል። እግዚአብሔር ለእኔ ነው ይጠብቀኛል። ሰላም ይሰማኛል፣ ባርኮቱ ደርሶኛል። እግዚአብሔር ለእኔ ነው ሕይወት ሆኖኛል። እግዚአብሔር ጸጋና ሰላም ይብዛላችሁ። የገባችሁ ያላችሁ ሰው እስኪ ጌታ ይባርካችሁ። ሼር ያደረጋችሁ ያላችሁ ሰዎች እንዳልክ እግዚአብሔር ይባርክ። እግዚአብሔር ይባርክሽ። አምላክ ያዘጋጀው ኢየሱስ ያለም ቤዛ ያለ መድኃኒት እንዳልነባወጥ ወጀቡ እንዳይጥለኝ ሆኖ መሰረት መንፈሱ ሞልቶኛል። ሰላም ይብዛላችሁ። በቤቱ ተክሎ ሰላም ይብዛልሽ። ዓለም የማይሰጠውን ሰላም ይብዛላችሁ። መንፈሱ ሞልቶ እግዚአብሔር ይባርካችሁ። ሼር ያደረጋችሁ በቤቱ ተክሎኛል። ዓለም የማይሰጠውን ሰላም ሰጥቶ ሰላሙን ጨምሮ ዘልቆ በሕይወት ምንጩን አፈለቀ። እግዚአብሔር ፍቅር በመንፈስ በውስጤ ፈሰሰ። አስደናቂው ጸጋ ጉልበት ሆነ፣ ሰላም ይሰማኛል፣ ባርኮቱ ደርሶኛል። እግዚአብሔር ለእኔ ነው ይጠብቀኛል። ሰላም ይሰማኛል፣ ባርኮቱ ደርሶኛል። እግዚአብሔር ለእኔ ነው ሕይወት ሆኖኛል። የላቀ ደስታ ዓለምን የሚያስንቅ ሰላም ሰማይ በቃሉ ላመነው ከጌታ ተሰጥቷል ከሱ ዘንድ ከላይ። ለእኔም ይህን ደስታ ሰላም አግኝቻለሁ፣ እየተደነቅኩኝ አመልከዋለሁ። እኔም ይህን ደስታ እረፍት አግኝቻለሁ፣ እየተደነቅኩኝ አመልከዋለሁ። ሰላሙን ጨምሮ ዘልቆ በሕይወት ምንጩን አፈለቀ። የእግዚአብሔር ፍቅር በመንፈስ በውስጤ ፈሰሰ። አስደናቂው ጸጋ ጉልበቴ ሆነ፣ ሰላም ይሰማኛል፣ ባርኮቱ ደርሶኛል። እግዚአብሔር ለእኔ ነው ይጠብቀኛል። ሰላም ይሰማኛል፣
ዛሬ ዋይፋይ ኔትወርክ በጣም እያስቸገረ ነው። ከቀን ጀምሮ ጌታ እንደረዳው እንሆናለን። የገባችሁ ያላችሁ ሰዎች እስኪ ታፕ ሼር አድርጉ። ለ10 ሰዎች ሼር አድርጉ። እግዚአብሔር በቃሉ በመንፈሱ ሙላት ባረካችሁ። በደስታና አምልኮ እልልታው ይሰማ ይውጣ ድምፃችን። ጌታችን ይመስገን ይደርደር በገና የሰላሙ ንጉሥ እሱ ነውና። ጌታችን ይመስገን ይደርደር በገና የሰላሙ ንጉሥ ኢየሱስ ነውና። ጌታችን ይመስገን ይደርደር በገና የሰላሙ ንጉሥ ጌታ ነውና። ከሩቁ እየገባችሁ የምትሄዱ ሰዎች ይደርደር በገና የሰላሙ ንጉሥ ኢየሱስ ነውና። አሜን 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 አሜን። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። አሜን ሃሌሉያ። ደቂቃ እያመለክን እስኪ በጌታ መንፈስ ሆነን እግዚአብሔር አምላክ የታመነ ነው፣ አይሰለቻችሁ አምልኮስ። ምክንያቱም እናንተ ምን ታመልኩኛላችሁ? መጽሐፍ እንደበዘለ እኔምልና ውሃን እባርካለሁ፣ በሽታን ከመካከላችሁ ዕድሜያችሁንም ቆጥራልና። አለፉ አለፉ የተደሰቱ የተገፉ እነዚያ ክፉ ቀኖች አለፉ አለፉ የተደሰቱ የተገፉ እናምልኮ ዝማሬ አድርቀን ነው ለእኛ ዛሬ ኔትወርክ እያወጣቸው ነው። እስኪ አንዴ ሼር አርጉ፣ ታብ ሼር አርጉ። ተዋች ክብረው ይመታ ከምድር ጫፍ እስከ ጫፍ እናምልከው በዝማሬ የድል ቀን ለእኛ ዛሬ እናክብረው በዝማሬ የድል ቀን ጠላቴ ቆርጦን ይወቀ እኔ እንደሆነ ያለቀለት ጉዳይ ሰማም አልሰማም ከሳሽ ቆርጦን ይወቀ እኔ እንደሆነ ያለቀለት አንዴ አላፈርኩም አንተን ብዬ እኔ ያኔ አላፈርኩም በዘመን እኔ ያኔ አላፈርኩም በዘመን አታፍሩ ከሳሽ ቆርጦን ይወቀው እኔ እንደበረከት ያለቀለት ዘመንሽ ይባረክ። አሹ ያለቀለት ጸሎቴን ሰማ አየ ሰማ ጩኸቴን ሰማ ፍረድን ያልኩት ፍረድልኝ ያልኩት ፍረድልኝ ጠላት ሲያውከኝ
ያሸነፈኝ መስሎ በጨነቀኝ ጊዜ ወደ አንተ ጨውቆኝ ሰማይን ዝቅ አድርገህ ከተፍ አልከለኝ። አቤቱ የኔ ጌታ እወድሃለሁ። አቤቱ የኔ ወዳጅ እግዚአብሔር አለቴ አባ መድኃኒቴ የሚታመንበት ሆኖኝ ረዳቴ። አምልኩ አምልኩ አምልኩ። የሆነ ቀንበር የተሰበረ የምታመንበት ሆኖኝ ረዳቴ። አሹ ባላባጋ ታዳባስ አብዱ ኔትወርክ ነው። ምንም ማድረግ አልችልም። ሳስገባ ያወጣል፣ ሳስገባ ያወጣል። ነገር የልቀለበት በጭንቀት ይላሰፍ ከፍታ አሁን ዘመን መጣ ከፈቴ ፋሪስ የያዘኝ ዳግም ላይ ዘኝ ሰብሬ የሚወጣበት አሹ 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 ሰባሪው ጌታ ከፊቴ ወጥቷል። አማልክት ፈርቶ መንገዴን ለቋል። ክረምቱ አልፎ ዝናቡም ቆሟል። እኔም በተራዬ ቀን ቀጥሮ ከሚመጣው ታብሷል እንባዬ። ሰላምሽ ይብዛ ለሙዬ ጌታ ሰላምሽ ይብዛ። ዘማሪት በምስጋና አከብርሃለሁ አከብርሃለሁ በምስጋና አነግስሃለሁ 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 የገባል 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 አሸነፈሃል አሸነፈሃል የገባል ውይ 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 አከብርሃለሁ። ምዚህ ሰላም ይብዛለሽ። እንኳን ደስ አለሽ። አነግስሃለሁ ይገባል 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 አሸንፈሃል ድል አድርገሃል። ከጭንቀት ጎጆ ስር ወጥቼ በማመስገን ቀን እበራለሁ። አንተን ሳስብ ከፍ ያለብኝን በሙሉ ሆልቆ ለማየት ጀምራለሁ። አንተን ሳስብ ማጉረምረም ግቢ እኮ አይደለም ውሎ ማደሪያ ሰፈሬ። አንተን ሳስብ ገጠኛ ልብሴን ለብሼ ቅዱስ ነው መዝሙሬ። ቅዱስ ቅዱስ ፊተኛ። እስኪ አንዴ ሼር ታባርጉ ያለ የምትኖር እግዚአብሔር። ኔትወርክም በጣም ያስቸገረ ስላለ ጥቂት ደቂቃ አለስ ጥቂት ደቂቃ መልእክት ላስተላልፋችሁ። በትምህርት አዋጁ ስልት ደስ ይላል። ረጅም ሰዓት ባመልክ ግን ኔትወርክን በጣም ዛሬ ፕሮብሌም አለ። ኮኔክሽን በጣም እያስቸገረ ነው ከቀን ጀምሮ ማለት ነው። እግዚአብሔር መልካም ነው። የገባችሁ ያላችሁ ሰዎች እስኪ ሌሎች እንዳወጣ ኔትወርክ ሲስተም እንዳወጣ ጌታ የተባረከ ይሁን። እንግዲህ ዘፍጥ ማን ነው አንደኛ ነገሥት ምዕራፍ 19 ላይ ያለውን ሐሳብ ነው እንደገና በሚል ርዕስ እግዚአብሔር እንደገና ያበረታቸዋል፣ እንደገና ይጎበኛቸዋል፣ እንደገና ይረዳቸዋል፣ እንደገና ያበረታቸዋል።
የመልእክት ኃይለ ቃል እግዚአብሔር እንደገና ሃሌሉያ ያበረታችኋል። እንደገና በድካም ውስጥ ያላችሁ ሰዎች በብዙ አይነት ውድቀት ውስጥ በብዙ አይነት ተስፋ መቁረጥ ውስጥ በብዙ አይነት በማይመች ሁኔታ ውስጥ ልትኖሩ ትችላላችሁ፣ ግን እግዚአብሔር እንደገና ይጎበኛችኋል። ላንብብላችሁ። እንዲህ ይላል ቁጥር 9 አካብም በዚህ ጊዜ ኤልያስ ያደረገውን በሙሉ ነቢያትንም ሁሉ እንዴት በሰይፍ እንዳስገደላቸው ለኤልዛቤል ነገራት። ስለዚህም እርሷ ነገ በዚህ ሰዓት ያንተንም ነፍስ ነገ በዚህ ሰዓት ያንተንም ነፍስ ከነዚያ እንደ አንዱ ነፍስ ሳላደረጋት ቢቀር አማልክት እንዲህ ያደርግብኝ ከዚህ የባሰ ያምጣብኝ ስትል ወደ ኤልያስ መልእክተኞችን ላከች ይላል። ቅርታ አድርጎና ሚውት አድርጎልኛ እንደዚህ ያሉ ሰዎች እንድትረብሹ ስለማልፈቅድ ሰዎች በጌታ ፍቅር በድጋሚ አነባለሁ እንድትሰሙ በጌታ ፍቅር። አካብም በዚህ ጊዜ ኤልያስ ያደረገውን በሙሉ ነቢያቱንም ሁሉ እንዴት በሰይፍ እንዳስገደላቸው ለኤልዛቤል ነገራት። ስለዚህም እርሷ ነገ በዚህ ሰዓት ያንተንም ነፍስ ከነዚያ እንደ አንዱ ነፍስ ሳላደረጋት ቢቀር አማልክት እንዲህ ያደርግብኝ ከዚህም የባሰ ያምጣብኝ ስትል ወደ ኤልያስ መልእክተኞችን ላከች። ቁጥር 3 ኤልያስም ፈርቶ ስለነበረ ሕይወቱንም ለማትረፍ ስል ሸሸ። በይሁዳ ምድረ በዳ ወዳለችው ወደ ቤርሳቤ እንደ መጣም አገልጋዩን በዚያ ተወው። በምድረ በዳም ውስጥ የአንድ ቀን መንገድ ተጓዘ። ወደ አንድም ክትክታ ዛፍ እንደመጣም ከስሩ ተቀምጦ ይሞት ዘንድ እግዚአብሔር ሆይ በቅቶኛል፣ እኔ ከቀደሙት አባቶች አልበልጥምና ነፍሴን ውሰዳት ብሎ ጸለየ። ከዚያም ከዛፍ ስር ተጋደመ፣ አንቀላፋም፣ እንቅልፍም ወሰደ። ከዚያም ከዛፍ ስር ተጋደመ፣ እንቅልፍም ወሰደ። በድንገት አንድ መልአክ ነካ አደረገውና ተነስና ብላ አለው። ዞር ብሎ ሲመለከት እነሆ በፊቱም የተጋገረ እንጎቻና አንድ ገንቦ ውሃ ከራስጌው አገኘ። ከበላና ከጠጣም በኋላ ተመልሶ ተኛ። የእግዚአብሔር መልአክ እንደገና መጥቶ ነካ አደረገውና ሩቅ መንገድ ስለምትሄድ ተነስና ብላ አለው። ስለዚህም ተነስቶ በላ፣ በጣም በምግቡ በረታ፣ ብርታትም አግኝቶ ወደ እግዚአብሔር ተራራ ወደ ኮሬብ እስኪደርስ 40 ቀንና 40 ሌሊት ተጓዘ። በዚያም ወደ አንዲት ዋሻ ገብቶ ወረደ። አጭር ነው መልእክቴ፣ አጠር ያለች ስለሆነች ጌታ እግዚአብሔር አብዝቶ ይባርከን። እንግዲያውስ ስለ እስራኤል ታሪክ ሁላችንም የምናውቀው ነው። ነገሥት ላይ ያለውን ክፍል እንግዳ አይሆንብንም። ብዙ ሰዎች እዚህ ምናልባት ተሰብከን ያደግንበት ነው። ግን እግዚአብሔር አምላክ በዚህ ምን ለመናገር እንደፈለገ እግዚአብሔር እንደገና ያበረታ የመልእክት ቃሌ ነው። እንደገና እግዚአብሔር እንደገና ያነቃሃል፣ እንደገና ያነቃቃሃል፣ እንደገና ይረዳሃል። አካብ የእስራኤል ንጉሥ ነው። በእስራኤል ላይ በሰማሪያ ንጉሥ ነው። ንጉሥ ሆኖ ሳለ ነገር ግን ሚስቱ ኤልዛቤል ደግሞ አባቷ ከሟርት ወይም ከጥንቆላ ቤት ነው፣ ከአሕዛብ ቤት ያገባው። ባጭሩ ቋንቋ እንደ እስራኤል ደግሞ ከአሕዛብ ቤት ማግባትም አይፈቀድም፣ ሕጉም ስለማይፈቅድ። ነገር ግን 400 የቡልዘቡል መንፈስ እንጀራ የሚመገቡ በኤልዛቤል ማዳ ነው። ምክንያቱም አካብ የእስራኤል ንጉሥ ነው፣ ግን የምትመራው ኤልዛቤል ናት። ስለዚህ አንድ ቀን እግዚአብሔር ፊት ላይ ኤልያስ እንዲህ ብሎ ጸለየ። ምክንያቱም በእስራኤል ዘንድ ዝናብ በማምጣት ምድርቱን ይባርካል ወይም በረከትን ያትረፈረፈልናል ብሎ በማሰብ
ያመልኩ የነበሩ የቡል ዘቡል መንፈስ ነበራቸው። ስለዚህ ከዚህ የተነሳ ኤልያስ በእግዚአብሔር ፊት ላይ ምድሪቱን ለ3 ዓመት ተኩል እንደዘጋ እናውቃለን። ወደ ኮረብታ ውስጥ እንዲሸሸግ ከእግዚአብሔር ድምፅ ሰምቶ ካፌ ቃል በቀር በዚህ ዓመት አንዳች ጥላ ይሁን ብሎ እንደተሸሸገና እግዚአብሔር አምላክ ደግሞ ያ በኮረብታ ውስጥ እንኳን ምንጩ አልቆ ሲዶና ከተማ ውስጥ በሲዶና ወደምትኖር አንዲት ባልቴት እንድትመግበው እንዳዘዘ ያችም ሴት ልጠፋ ከልጇ ጋር ተስፋ የቆረጠች በኤልያስ መግባት ሕይወትን እግዚአብሔር በቤቷ ዘርቶ እንደገና ለ3 ዓመት ተኩል እግዚአብሔር በምድሪቱ ላይ ፍርድ አምጥቶ ይሄን በእስራኤል ላይ የነበሩ 400 ባል ነቢያትን በቂሶን ወንዝ ላይ ካሳረዳቸው ካጠፋቸው በኋላ ኮብላዩ ልብ ከተጠመደ በኋላ የእግዚአብሔር መሠዊያ ከተተከለ በኋላ እግዚአብሔር እንደገና ከገለጠው በኋላ ኃይል ተቀብሎ የአብርሃምን አምላክ ጠርቶ ወዴት ነህ ብሎ በምድር ላይ ያለውን መስዋዕት እግዚአብሔር እንዲህ እሳት ወርዶ እስኪበላ ምድርንም እስኪልሳት ድረስ ታብታብ አድርጉ ለአንድ ይቅርታ አድርጉና እና የእግዚአብሔር ክብር የተገለጠበት ሰው ነው። እንግዲህ የኮበለለውን ልብ ያን የፈረሰውን መሠዊያ እንደገና አበጀ፣ እንደገና አቆመ፣ እንደገና ተከለ። እግዚአብሔርን ሕዝብ ወደ እግዚአብሔር አመጣ። ቃል ኪዳንን እንደገና ሰራ፣ በልዩ ክብር ተገለጠ። ከዛ በኋላ የእግዚአብሔር እጅ ካየ በኋላ የባል ነቢያት አንድም ሳያመልጡ እንዳሳረዳቸው መጽሐፍ ይናገራል። አካብም ይህን መጥቶ ለማን ነገራ? ለሚስቱ ለኤልዛቤል ነገራት። እንዲህ ብሎ እያንዳንዱን ኤልያሳን ትላንት በእንደዚህ አይነት ስፍራ አምላኩን ጠርቶ አለ ያንቺን ነቢያቶች አንድ ሳይቀር ምን አደረጋቸው? ፈጃቸው፣ በሰይፍ ስለት መታቸው፣ ገደላቸው፣ አሳረዳቸው ብሏት ነገራት ይላል። የሚገርም ነው። ይህን የሰማችው ኤልዛቤል ምክንያቱም የእግዚአብሔርን ሕዝብ ከእግዚአብሔር ሐሳብና ፍቃድ ታስኮበልል ታሸፍት የነበረው በሟርቷና በጥንቆላዋ እስራኤልን የምታስስ ስለመሆኗ መጽሐፍ ይናገራል። ስለዚህ እግዚአብሔር አምላክ ያደረገውን የትላንቱን ገድል ኤልያስ ረሳ። ከምን የተነሳ? ከእሷ ዛቻ። ስለዚህ አካብ ከተናገረው ሰምታ እንዲህ አለች፣ እኔ አለች ነገ ከገደልካቸው ከነዚህ ክንድ ከአማልክቶች ማን ነው ከነዚህ ነቢያቶች አለች እንደ አንዱ ከቡል ዘቡል ነቢያቶች ከነኚህ እንደ አንዱ ነፍስህን ባላደርግ አማልክቴን ይጨምርብኝ ብላ በራሷ አምላክ ማለች፣ ዛተችው ይላል። ወደ ኤልያስም የደረሰው የመልእክቱ ደብዳቤ ከገደልካቸው ትላንት ካሳረድካቸው ከነሱ ጋር አንድ አድርጌ አንተ ነገ ነፍስህን ባላጠፋ እኔ ላይ አማልክቴን ይጨምርብኝ ብላ ማለች ይላል። ከዚህም የተነሳ ኤልያስ ነፍሱን ይዞ ሃሌሉያ ነፍሱን ይዞ ይላል ሸሸ ይላል፣ ኮበለለ ይላል። ላፕራታ ሴካማንታ ትላንት እግዚአብሔር በእናንተ ገድል የሰራባችሁ፣ እግዚአብሔር ትላንት ድንቅ ያደረገባችሁ፣ ትላንት እግዚአብሔር በእናንተ ሊጠራ የወደደባችሁ፣ ዛሬ ግን ፈርታችሁ ጥግ የያዛችሁ ሰዎች አላችሁ። እግዚአብሔር ዛሬ ይረዳችኋል፣ በእውነት ይረዳችኋል። እግዚአብሔር ያግዛችኋል፣ ያግዛችኋል። እንደዚህ ይላል። ኤልያስም ፈርቶ ይላል ቁጥር 3 ላይ ኤልያስም ፈርቶ ስለነበረ ሕይወቱን ለማትረፍ ስል ሸሸ ይላል። ምኑን? ሕይወቱን። የኤልያስ ሕይወት እኮ በእግዚአብሔር እጅ ነው። ኤልዛቤል ያለ እግዚአብሔር ሐሳብና ፍቃድ ሳይፈቅድ ኤልያስ ጋር መጣ ልትይዙ አትችልም። ምክንያቱም ትላንት አካባቢ እንኳን በእስራኤል ላይ ሲያስፈልግ የጌታ መንፈስ የሰወረው ሰው ነው። አብዲውን ተመልከቱ። መጥቶ እንዲህ ብሎ ተናግሮታል። እኔ ገና ተገለጥ አንተን እግዚአብሔር ብሎ ቢልክም መገለጥ ካለብህ ለአካብ ተገለጥ፣ እኔን ሂደህ ንገረኝ ግን አትበለኝ። ምክንያቱም ትላንት ያደረግኩት ቸርነት አይታይም ወይ? እኔ አካብ ጋር በመሄድ ሳለው የእግዚአብሔር መንፈስ አንተን ወደማላውቅበት ስፍራ ምን ያደርጋል? ሰውሮ ይወስድብሃል። ስለዚህ እንዴት አሳልፈህ ትሰጠኛለህ ለሰይፍ? ያውቀዋል። ይህ መንፈስ አለ። ግን ኤልያስ በደብዳቤው ላይ ከተጻፈው ጽሑፍ የተነሳ ደብዳቤው ዝም ብሎ አይምሳ ሰው የጻፈው ደብዳቤ አይደለም። ምናልባት ወረቀት ነው፣ ውሃ ቢነካው ረጥቦ ሊቀደድ የሚችል ነው። ግን የሚገርማችሁ ዛቻ ያለበትን መልእክት ያቀፈ ነው። ልብ የሚያርድ ነገር ይዟል። አያችሁ፣ ብታቆሙት ብጣሽ ነው። ወረቀት ለራሱ መቆም የማይችል ነው። ግን ህይወትን የሚያዝል ህይወትን የሚያደክም ነገን እንዳይ የሚያጨልም እርግማን ያለበትን ዛቻ የያዘ ነው። አማልክትን ጨምሮ በአምላኳ ነፍስን አጠፋለሁ። ስለዚህ ነፍሱን ለማዳን ይላል ወደ ምድረ በዳ ፈርቶ ሸሸ ይላል። እግዚአብሔር እኮ አብሮታል።
450 ነቢያትን ትላንት ሊያጠፋቸው ሲገለጥ በእግዚአብሔር ምርት ያልፈራ ሰው አንድ ኤልዛቤል ስለዛተች ከተማውን ለቀቀ ይላል። እግዚአብሔር ዛሬ ፈርታችሁ የለቀቃችሁ ካላችሁ መልእክት አለኝ። በፈራችሁበት መንገድ እግዚአብሔር ያመጣችኋል። ፈርታችሁ በሸሻችሁበት መንገድ ነፍሴን አተርፋለሁ ብላችሁ ያለ እግዚአብሔር ሐሳብና ፈቃድ የተጓዛችሁ እግዚአብሔር እንደገና ይረዳችኋል፣ እንደገና ያበረታችኋል፣ እንደገና ይረዳችኋል። በእውነት እንደገና እግዚአብሔር ይረዳል፣ እንደገና ያቆማል፣ እንደገና በልዩ ክብር ይጎበኛል። ስለዚህ ምድረ በዳውን ይዞ ፈርቶ ይላል የአንድ ቀን መንገድ ሸሸ ይላል። በይሁዳ ምድር ወዳለች ወደ በርሳም ሸሽቶ ጠፋ ይላል። ከዛም የአንድ ቀን የሚያህል መንገድ ተጓዘ ይላል። ምድረ በዳ ሄዶ በረሃ ውስጥ እንዲያ ነፍሴን ውሰዳል፣ ተጨነቋል። አንዳንድ ደብዳቤ እኮ በራችሁን አንኳክቶ ህይወታችሁን አንኳክቶ ጨለማ ውስጥ የሚያስገባ ነው። የእግዚአብሔር ሰው እኮ ነው። እግዚአብሔርን የሚሰማ ሰው ነው። እግዚአብሔር በእሳት ተገልጦለት ያየ ሰው ነው። የሚገርም የእግዚአብሔር እጅ ያለበት ሰው ነው። መንፈስ ቅዱስ እየነጠቀው የእሳት ሰረገላ ነጥቆት የወሰደ ሰው ነው። ተራ ሰው አይደለም። ግን ዛተችው ይላል። አማልክቴን ያርገኝ ብላ አለች። ባልገል ብላ ዛተች። ነገ የሚባል ቀን አታይም አለች። ኤልያስ እኮ እዛ ቤት ነገም አላይም ያላሉት እኮ ገብቶ ነገን እንዲያዩት ተስፋ እግዚአብሔር ያደረገው ሰው ነው። ሲዶና ከተማ ውስጥ እኔና ልጄ በልተን ሞታለን ሲባል ተስፋ እግዚአብሔር ሰጥ በሷ አልፎ የረዳ ሰው ግን እዚህ ጋር ተስፋ አስቆረጠ። እንግዲህ ተስፋ በመቁረጥ ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር እንደገና ያነቃቸዋል፣ እንደገና ያነቃቸዋል። ለአንድ ሰው መልእክት ነው የማወራው። እግዚአብሔር እንደገና ያነቃሃል። ወድቀሃል፣ እንደገና ያነሳሃል። ዝለሃል፣ እንደገና እግዚአብሔር አምላክ ያበረታል። አይተፍገምግመ እንደገና ያጸናሻል። አዎ አዝነሻ እንደገና እግዚአብሔር ያጽናንሻል። አዎ እግዚአብሔር አልቅሰሽ እንደገና ያስቅሻል። እንደገና የእንደገና አምላክ የምሕረት አምላክ ከአባቶች አልበልጥማል። ስለ እምነት አባቶች ዕብራውያን ላይ በዛችሁ ብትመለከቱ ብዙ ይናገራል። አልበልጥም፣ ከነሱ አልበልጥም፣ እኔ ውሰድኝ። ኤልዛቤል ነፍስን ልትገል ትሻለቻል። ማንን ነው የሚያስረዳው? ለእግዚአብሔር ያስረዳ ነው። እግዚአብሔር ሰው ቀርቶ አይደለም፣ ያውቃል። ለምን መጣ ነው? ቦታ አይደለም የመጣህበት ቦታ። ህዝብ እየጠበቀ እኮ ነው። ምን ሆነ? ያለ የገባህበት ስፍራ ያለ ቦታ ነው የተገኘው። እዚህ ቀጠና ውስጥ ለምንድን ነው የመጣዋል? ያለ ቦታ የተገኛችሁ ሰዎች፣ ክትክታ ውስጥ ሄዳችሁ ተስፋ በመቁረጥ የተጋደማችሁ ሰዎች እግዚአብሔር መልእክት አላችሁ ለእናንተ። እንደገና ያነሳችኋል፣ እንደገና ያቆማችኋል፣ እንደገና ያዘምራችኋል። ተቀበሉኛ ምን ብላችሁ እንደገና ማግራቴሳብ እግዚአብሔር እንደገና ይረዳኛል። እንደገና ማለት ነው እንደገና እግዚአብሔር ይረዳችኋል። እዚህ አልበልጥም፣ ነፍሴን ልትገል ኤልዛቤል ስላል ዝታኛለች። ስለዚህ እኔ ከአባቶች አልበልጥም፣ ነፍሴን ውሰድና ልረፋል፣ ልገላገል። ስለምን አትሰማም? አቤቱ እኔ እኮ ደካማ ነኝ። በቃ ነገ ትገላኛለች። ማንን ያስረዳ ነው? ሁሉን ቻዩን ኤልሆምን፣ ሰማይና ምድርን ባህርና የብስን ያበጀውን የሁሉን ባለቤት ሃሌሉያ፣ ፍጥረት በእሱ የተገጣጠመውን እሱን ያስረዳው ነው። እሱ ሳታስረዳ ያውቃል። እግዚአብሔር ምን እንዳለው ታውቃለህ? ያለ ቦታ ተገኝተሃል አሉ። ያለ ቦታ ተገኝተሃል አሉ። እግዚአብሔር በዛ ተስፋ መቁረጥ ውስጥ አንዳንድ ወደ ህይወታችሁ እየመጣ ነፍሳችሁን የሚያስጨንቅ ታውቃላችሁ። ያቺ ኤልዛቤል የዛተችውን ዛቻና ተመልከቱ። መሳፍንቱ ሰምሶምን ደሊላ እንዴት ነፍሱ እንዳስጨነቀች ነሰነሰችው ይላል። ነፍሱ እስከ ሞት ድረስ ተጨነቀ። አንተ እስከ ሞት ድረስ የሚያስጨንቅ መንደር ውስጥ ቁጭ ብለህ ዛሬ በኢየሱስ ክርስቶስም የሚያወጣ የእግዚአብሔር መልአክ ይመጣል። የሚያወጣ ካለሽበት ከገባሽበት፣ እኔ አልችልም፣ እኔ በቃ ቃተኝ፣ ኖ ህይወቴ በመከራ ፈተና የተሞላ ነው፣ የህይወት ውጣ ውረድ ሰልችቶኛል፣ በቃ ከዚህ ቀን ጀምሮ ላላችሁ ካላችሁ መልእክት አለ። እግዚአብሔር እንደገና እጃችሁን ይዞ ያነሳል። ከደከምክበት ከወደክበት አዘቂት ከተንሸራተትክበት መንሸራተት አዳልጦ ከጣለበት ረግረግ ውስጥ ከገባህበት እጅን ይዞ ማውጣት ይችላል። ጉልበትን እንደገና አጽንቶ ማቆም ይችላል።
ግድ የለም። ራባሼ ካታምባራ ዳላባጋቶስ ሊብራ ካታማምባሴ ካታምባራ ዳላባራቦስ እንደዛው ቃለ እንደገና በሉ እስኪ የምሕረት አምላክ እንደገና እግዚአብሔር ይረዳችኋል። እንደገና ትታገዛላችሁ በእግዚአብሔር ኃይል። እንደገና ኃይላችሁ ይታደሳል። እንደገና እና ተጋድሞ ባለበት እግዚአብሔር መጣ። እንደገና እያለ መጣ። ኬላማ ሻካታራ ባሶ እና የሆነ ምድረ በዳ ላይ ሄዶ የአንድ ቀን በበርሳቤ እኮ ነው ከበርሳቤ ከተማ ርቆ ብላቴናውን በዚያ ትቶ ምድረ በዳ ውስጥ ገብቶ ተሸሽጎ ሃሌሉያ ከክክታ በታች ውስጥ ተጋድሞ ቁጭ ብሎ በቃ ውሰደኝ እያለ ያለ እግዚአብሔር እንዲያ በዛውም እየጮኸ በደከመበት ሞቱን እኮ ነው የሚለምነው። እግዚአብሔር በሱ ህይወት ሞትን አላየም። እግዚአብሔር ያላየውን ሞት አትምን። መታውልህ በጌታ በኢየሱስ ስም። እግዚአብሔር ገና እኮ 7000 ለባል ያልሰገደ ህዝብ እንዳለ ሊነግረው ነው። እሱ ግን ገና ተስፋ እዚህ በቃ ከዚህ በላይ ምዕራፍ የለም ውሰደኛ እና ደክሞት ከክትክታ ውስጥ በዛው ተጋደመ ይላል። ቦታዬ አይደለም የክትክታው ስር ህዝብ ይጠብቀኛል እንዳገለገለ ውሰደኛ አልልም። አበቃለኝ የክዳን ልጅ ነኝ ጥሪ ያለብኝ ሲያስፈራራኝ ጠላቴ ሲያስፈራራኝ እግዚአብሔር ደረሰና ቀስሙን ሰበረ መታለኝ ተባለልኝ። እግዚአብሔር ሞት አላየም። ኤልያስ በአፉ ሞት እየናፈቀ ከዚህ ቀን ጀምሮ ማየት አልፈልግም፣ ነገ የሚባል ቀን ላይ ፈጽሞ ተስፋ የለኝም፣ ይብቃኝ፣ ከአባቶችም አልበልጠም። ስለዚህ ኤልዛቤል ነፍሰን ሳትገል አንተ ውሰዳል። እንዲህ ሊንገር ማሌዶ የተነሳ ሰይጣን እያለ ረፍዶ የመጣ እግዚአብሔር እንደሚቀድም ማወቅ አለብን። ሃሌሉያ። ያለ እሱ ፍቃድ በእጁ መዳብ ቀርጾ ማንም ከእጁ ሊወስድ የሚችል የለም። ኢየሱስ ይናገር አለ ወደ አብ የሰጠኝን አለ ወደ ውጭ አልክም አለ። ከእጄ ማንም ሊነጥቃቸው አይችልም። በእግዚአብሔር እጅ ነው ያለው። እንዴት ማን ይነጥቃል? ለዚህ እግዚአብሔር እስኪ ፈጠን ብለህ ወደ ልጄ ደርሰናል። ሲመጣ ክትክታው ተኝቷል። ዝም ብሎ አልመጣም። እግዚአብሔር ምስክሬ። ሃሌሉያ ሃሌሉያ። ለነፍሳችሁ ዝለት ይሄ የእግዚአብሔር ቃል ሃሌሉያ ሃሌሉያ እንጀራ ነው፣ የህይወት ስንቅ ነው። የህይወትን ስንቅ ይዞ ነው የመጣለት። ብላ የሚል ልክ በኢያሱ ምዕራፍ 1 ላይ ባሪያ ሙሴ ከሞተ በኋላ ወደ ነዌ ልጅ ኢያሱ የተለቀቀ ድምፅ ይሄ ነበር። ብላ የዚህ ህግ መጽሐፍ ካፊያ ይለኝ እንዳለ ይዞት ደረሰለት። እግዚአብሔር በፈራችሁበት በወደቃችሁበት ባለቀሳችሁበት ከተማ እግዚአብሔር ምስክሬ ስንቅ ይዞ ይመጣላችኋል። የመጽናናትን ስንቅ ይዞ የህይወትን ስንቅ ይዞ ነገን የሚባል እንድታዩ የሚያደርግ የእግዚአብሔርን ኃይል በላችሁት ይመጣል በኢየሱስ ስም። አንድ ሰው ካለ ይመጣል በል። ራባ ጄላማን ታርደ ይመጣል ብለህ ተቀበል። ጻፍ እዛ ኮሜንት ይመጣል በል። እግዚአብሔር ወደ ህይወት ይመጣል። ሺካማን ታራባሴ ካፓር ይሁንብሽ በኢየሱስ ስም። እና መጥቶ አለ ጎድኑን ነካው ይላል። አነቃው። ልክ በሐዋርያት ሥራ ምዕራፍ 12 ላይ ማለት ጴጥሮስ ከግንድ ጋር ተጠብሮ በሰንሰለት ታስሮ ከሁለት ወታደሮች ጭፍሮች መካከል ላይ ሳለ ያ መጥቶ ጎድኑን ያነቃ የእግዚአብሔር መልአክ ጉድ ኒውስ ይዞለት ቀጫል። እኔ ላቅም ለማን እንደሆነ አላቅም። እግዚአብሔር እንደገና ሃሌሉያ ከድካም ሊያነቃ ሃሌሉያ ከወደክበት ሊያነቃቅ ሊያነሳ በሳቁበት መንደር ሊያከብር ለአንድ ሰው ዛሬ እግዚአብሔር ይመጣል። ኢየሱስ ይመጣል በኢየሱስ ስም። ኬላ ባጋታና ማሴካ ይመጣል። መጥቷል። ነካ አረገው። ህልውናው ነካ ሲያደርግ ለቀቀ። የወረረ ሁሉ ከላው ላይ ተራገፈ። ያስጨነቀው ሁሉ ተራገፈ። የት እንደሄደ አይታወቅም። ወደቀበት። ካላባሼ ካማን ታራዳባስ እያንቀላፋ እንደምንም ሆኖ ማለት ነው። በእንቅልፍ ልብ ሆኖ ተነስቶ ተነሳር ቦታ አይደለም። አንተ ያለ ቦታ የተጋደማችሁ ሰዎች ያለ ቦታችሁ አይደለም። ያለ እግዚአብሔር ፍቃድና ድምፅ ሄዳችሁ በራሳችሁ የሆነ ምድረ በዳ ውስጥ የምትገቡ ሰዎች እግዚአብሔር በጌታ በኢየሱስ ስም ፈጥኖ ይታደጋችሁ። እንደ ኤልያስ ምድረ በዳ ውስጥ ገብታችሁ አይደለም። በኢየሱስ ስም ፈጥኖ ያስመልጣችሁ። ሳትገቡ፣ ሳትተኙ፣ ሳትወድቁ፣ ሳትሰናከሉ ይድረስላችሁ። ሳይስቁባችሁ ይድረስላችሁ።
እንጥፍጣፊ እኮ ፍቅር የሌላቸው ሰዎች አሉ እኮ። ቁጭ ብሎ ያንችን መውደቅ ምንም ስላደረግሽ አይደለም በክርስቶስ ስለዳንሽ ብቻ የሚጨነቁ ሰዎች አሉ። ጎድኑን መቅጠር አነቃው ይላል። ሃሌሉያ። እንደገና እግዚአብሔር አንደኛ ሲጎበኛችሁ ያነቃችኋል። በቃ ብርቱ ትሆናላችሁ። አማዣላባ አነቃው ይላል። ተነሳ ራባ ካታ የሚተኛበት ሰዓት አይደለም ይላል። ይሄ የምታንቀላፋበት ጊዜ አይደለም ማለት ሌማንታር ዳካባ ሳካማራ ዳላቦስ ብራዳ ጊዜያችሁ ላይ ያንቀላፋችሁ ሰዎች አላችሁ። ጊዜያችሁ ሆኖ ሲዝናችሁን ወቅታችሁ ሆኖ ግን ወቅታችሁ ላይ የተኛችሁ ሰዎች አላችሁ። ያነሳችኋል። ማላባ የምተኛበት ሰዓት አይደለም ይሄ ማለት የምትበላበት ሩቅ የምትሄድበት ሃሌሉያ የምታነብበት የምታጠናበት የምትጸልይበት ትውልድና ከጨለማ መቃጠል ነፃ የምታወጣበት ነው ብሎ የሚያነቃ የእግዚአብሔር እጅ ዳሰሰው ድሊቭ አደረገው ካለ በጌታ በኢየሱስ ክርስቶስ ስም ይሄ ምሽት ለአንድ ሰው በኢየሱስ ስም የሚነቃበት ጊዜ ነው። በኢየሱስ ስም ነቅታችሁ ነው መጽሐፍ የሚለው። በኢየሱስ ክርስቶስ ስም ነቅታችሁ መዋጋት ይሁን። ከዚች ሰዓት ጀምሮ ከላያችሁ ላይ የድካም የእንቅልፍ መንፈስ ይውደቅ። ብላራሺ ካማንታር ዳራ አንድ ታፕታፕ ሼር አድርጉ ይውደቅ እና ደብዳቤውን ባነበበ ጊዜ አንተ ሞት የነገሰበት ዋላይ እኮ እንዲህ እኮ ቢጥል እንኳን ማለት ነው በሙሉ ሙሽሽ ብሎ የሚጠፋ ነው። ቅርታ አድርጉና አንዴ ታብ አድርጉልኝ። ኔትወርክ እያወጣ ነው፣ ብዙ ሰዎች ይዘጋባቸዋል። ወደ 8 የምታሉ ሰዎች አላችሁ፣ አፍጥኑት። አንድ ጌታ ይባርካችሁ። ውሃ ውስጥ ቢጣል የሚሟሟ የሚጠፋ ነው፣ ግን የያዘበት መልእክት ሞት ያለበት ነው። አየህ፣ ልብን ህይወትህን የሚገዛ በህይወት ላይ ተጽዕኖ መፍጠር የሚችል በአማልክት ተዝቶ የመጣ ነው። እግዚአብሔር ግን ተጋድሞ በተኛ ክትክታ ውስጥ መልአኩን ልኮ አነቃው ይላል። ንቃ አንተ አለው። ንቃ ትተኛለህ እንዲህ አለ። ምድረ በዳ ውስጥ ገብተህ እዚህ እኔ ሳልጠራ እንዴት መጣ? እግዚአብሔር እኮ አንዳንድ ጊዜ ምሬት ሰዎች ገመድ ይዞ እኮ ለመሰቀል ሄዶ ወዶ ይመስላል። ስፒሪት እኮ አጋንንት ነው። አጋንንት ነው። ነቢዩን እግዚአብሔርን ነቢይ እንኳን ይሄን አልከፈተለ አስብ። እግዚአብሔር ክርስቶስን ያላገኘ ሰውን እንዴት እንደሚያደርገው ንቃ አለው። ተነሳ ይላል። እንደገናም በላና ጠጣና እንደገናም ሲተኛ ላፕራታስ እንደገና መልሶ አነቃው። አንተ እንዴት ደስ የሚል ቃል ነው! አረ እግዚአብሔር እንደገና ያነቃቸዋል። ይሄ ሰው ሁሌ ኃጢአት ነው እንደሚሰራው፣ ሁልጊዜ እዛ ውስጥ ሁሌ የእሱ ነገር እኮ ነው እንዲያደርገው። አቤት የእሱ ስራ! አቤት! አያችሁ፣ እንደገና እግዚአብሔር ያነቃሃል። እንደገና በምሕረት ይቀበልሃል። እንደገና ክርስቶስ እጅሽን ይዞ ያነሳሻል። እንደገና ያቆመሃል። ሃሌሉያ! ስለዚህ ሁለተኛ ነቅቶ አነቃው። ለሁለተኛ ጊዜ እንደገና ነቃው ይላል። ስለዚህ እግዚአብሔር አንደኛ ያነቃቸዋል። ሁለተኛ ሃሌሉያ በልቶም ይላል በረታ ይላል። ከበላ በኋላ ብርቱ ሆነ ይላል። እግዚአብሔር ሁለተኛ ያበረታችኋል። ጉልበታችሁ፣ ጸሎታችሁ፣ አቅማችሁ፣ ምርኳችሁ በጌታ በኢየሱስ ክርስቶስ ስም ይበረታል። በአገልግሎት ትበረታላችሁ፣ በስራ ትበረታላችሁ፣ በኑሮ ትበረታላችሁ። እግዚአብሔር ያበረታል። ለሁለተኛ ጊዜ ተነስና ብላ አለው። በበላ ጊዜ ይላል በረታ ይላል። እንዲህ አለው፣ ሩቅ ነው የምትሄደው አለው። በጌታ በኢየሱስ መንገድ የምትሄድበት ሩቅ ነውና ብላ አለው። በላ ይላል። በበላ ጊዜ በረታ ይላል። ያለምንም ማንገራገር ተነሳ ይላል። እግዚአብሔር እስከ ኮሬብ ተራራ ድረስ ይላል ራካቹና ማንታር ዴላባሴ ካማንቶር ዳላባስ ጉዞ ጀመረ። አንተ በጌታ በኢየሱስ ክርስቶስ እግዚአብሔር ይላችሁ ሶስተኛ ሩቅ ያስኬዳችኋል። አንዴ ጸልያችሁ እግዚአብሔር ምስክሬ ለትውልድ መፍትሄ ይሆናላችሁ። አንዴ ተናግራችሁ እግዚአብሔር ያፋችሁን ቃል በምድርቱ ላይ ያከብራል፣ ያከብዳል። እግዚአብሔር ከእናንተ ጋር ይቆማል። ስለዚህ ሶስተኛ ሩቅ ያስኬዳሃል።
በልተ መንደር ላትቀር፣ በልተ ምድረ በዳ ላትቀር፣ በልተ የሆነ ስፍራ ላትቀር። የምትበላው መብል እግዚአብሔር እስከሚገኝበት ህልውናው ድረስ ሃሌሉያ በክርስቶስ ያገኘነው ክርስቶስን ተመግበነዋል። ያንን የህይወት እንጀራን ሃሌሉያ ስጋና ደሙን ቆርሳችኋል። እስከ ጽዮን ድረስ ሃሌሉያ መሄድ ይሆንላችኋል። ብላንዳር ሺካፓና ማሱ እግዚአብሔር እስካለበት እስከ ኮረው ተራራ ድረስ ይላል። ሜላታባሴ ካፓራዳ ሚላንታ 1 ወር ከ15 ቀን ብራታክ 45 ቀን ሙሉ ሰውየው ሊብራ ቼና ማንታር ዲካፓክ ምንም ሳይቀምስ ሃሌሉያ በብርቱ መንፈስ እስከ ኮረው እስከ እግዚአብሔር ተራራ ድረስ ይላል ተጓዘ። ሶስተኛ እግዚአብሔር ሩቅ ያስኬዳቸዋል። ስትጸልይ ፈርዖን እንደዚህ ያለ አንድ ቀን የእስራኤልን ማህበር ጠርቶ እባካችሁናል መሄድን ሂዱ፣ ግን ርቃችሁ አትሄዱዋል። አንተ ርቀ እንዳትሄድ የሚፈልግ ምድረ በዳ ውስጥ አስገብቶ ሊገል የሚፈልግ እየሰማው ይችል ያለው ርቀ ከሄድክ መንግስቱ ላይ ተጽዕኖ እንደምታመጣ ስለሚያውቅ መሄድን ግን ሂድ። የሚጋጭ እኮ ነው ሁለቱም ሀሳብ። ሂድ አትሄድ ብል ትወዛገባለህ። መሄድ ሂዱ፣ ግን ርቃችሁ አትሄዱዋል። አንተ ርቀ እንዳትሄድ የሚፈልግ መንፈስ ዛሬ ተመታ ይሁን። ዲና ማሳካፓል ተናግሮታል። ሩቅ ነው የምትሄደው አሉ። የሁለተኛው በደንብ አርገብና ሩቅ ነው የምትሄደው ወቅ አሉ። አንተ መንደር ለመንደር ያዞራችሁ መንፈስን እግዚአብሔር ይመታል። ከዚህ በኋላ አይለመደ የእግዚአብሔር ክብር በላችሁ ላይ ይመጣል። አንዳንዶች እግዚአብሔር እዚህ ያላችሁ አላውቅም ልዩ መንፈስ አግኝቷችሁ ትወጣላችሁ። የእንደገና የእግዚአብሔር ኃይል ማላዶ ሶፕራል ልጅ ያለ እግዚአብሔር ዛሬ ካፓራዲያስ በሚያሳዝን ነገር ውስጥ ሌባንቶ ለኤልያስ እንደገና እንዳመጣው ላንተ እንደገና አመጣል። ለኔ ነው የሚለው እንደገና አመጣለሁ ነው ቃሉ ያለኝ። ተቀበል። እንደገና እግዚአብሔር ይጎበኛል። ወደቀ ሲባል እንደገና ትነሳለህ። ቆሟል ሲባል እንደገና ትጓዛለህ። ሃሌሉያ። ተኝቷል ሲባል እንደገና ትነሳለህ። ኑሮ የግራ ለሟርተኞቹ አልተገኘውም። ላጋንንቶች ተኝቷል ስሉኝ ብድግ እላለሁ፣ ያለቅሳል ስሉኝ ስቄ ይወጣል። በጌቶች ጌታ አሸንፌአለሁ። ኤልያስ እስከ ኮሬብ ተራራ ይሄን እየዘመረ ራባ ሼካላ ማዳላባሶ አንተ የሆነ ትላንት እዛ ምድረ በዳ ውስጥ እንድትገባ ተከትሎ ከዘር የመጣ ደብዳቤ ከኤልዛቤል የመጣ ደብዳቤ በጌታ ዛሬ ተቀደደ። ድምፅ መጥቷላ ተቀደደ። ያን ደብዳቤ ከህይወቱ ሞትን ምሽር አንተ ሞት አጸልያ ሪስን ቀይራል። ምትሄድበት ሩቅ ነዋል። ገና ታገለግላለህ። ሚቀባላል አዛኤል አለ፣ ኤልሳ አለ፣ ራፋሴካ እዩዋላል ብራዴካ ማሳ ምንድነው ሞትን? ገና 7000 የሚያህል ህዝብ አለ። አንተ መጽሐፈ ሮሜ ላይ ምን እንደምል ታውቃለህ? አምላካዊ መልስ ለባል ያልሰገዱ 7000 ህዝብ አሉ ይላል። መልስ ሲናገር ቃሉ በራሱ ሲመልስ ማለት ምንድነው? ለዚህ ነገር መልስ 7000 ያልሰገደ ህዝብ አለ እግዚአብሔር። ኮሬብ ሄዶ ልክ ደርሶ በዛ ሁሉ ተራራው ሲንቀጠቀጥ እግዚአብሔር አልነበረም። አለቶች ሲሰነጠቁ አልነበረም። ንፋሳት ሲመጣ አልነበረም። እሳት ሲሆንም አልነበረም። ታላቅ ጸጥታ በሆነ ጊዜ ኤልያስ እግዚአብሔር እንደመጣ አውቆ ይላል። አሁን ፈረሰንሱ ጽልውናው ስላለ ፊቱን ሸፈን ይላል። እግዚአብሔርን በዚህ ምን ታደርጋለህ አሉ። የት ናችሁ ያላችሁ? ምን ያደረጋችሁ ነው? ያለ ቦታ እኮ ነው የተገኛችሁ። እግዚአብሔር መልአኩን ልኮ ና ላግኛል። እዚህ ለምን መጣ አለው። ከምድረ በዳ አስመጥቶት ማለት ናዛ ኦፊሴ ስላግኝ ብሎ ህልውና አስገባን። ምንድነው የምታደርገው? ለእስራኤል አምላክ ቀንቻለሁ ቀንቻለሁ። ቃል ኪዳን አፍርሷል። እንደዚህ እስራኤል አንተን ከመከተል ተመልሷል። ነቢያትን ገደለች። በስ እኔም ብቻዬን ቀረው ምናምን ስለ እግዚአብሔር አንተ ብቻዬን አይደለህም ማለት ድጋሚም ጠየቀው። ምን ታደርጋለህ እዚያ ነው? ላባሴ ካፕራዳ ላባዳ ባላባስ በጌታ በኢየሱስ ክርስቶስም ይሄ መንፈስ ያገኛችሁ። እግዚአብሔር እንደዚያ ነው። በጣም ከእግዚአብሔር ባህሪ ደስ የሚለኝ ሞቲ በታወጀበት ከተማ ነው እግዚአብሔር አምላክ በሰላም ሄደ የሚል ደስ የሚለው። ታስታውሳላችሁ? ቃኤል አቤልን ከገደለው በኋላ አሁን ያገኘኝ ሁሉ ይገለኛል ብሎ በዘፍጥረት ላይ በቃ አለ ማብቃዬ ነው ስለ እግዚአብሔር
አቤልን ያገኘ ሁሉ እንዳይገለው ቃኤልን ያገኘ ሁሉ እንዳይገለው ይላል። የደምን ምልክት አኖረ። ቃኤልንም የሚገለው ስንት እጥፍ ይላል? 7 እጥፍ ይቀጣ ይላል። አንተ በጌታ በኢየሱስ ስም እግዚአብሔር የሆነ ምልክት ግንባሬ ላይ መጥቶ ነው የሚልከው። እንደው በዛ መንገድ እኮ በፈራበት መንገድ ድረትህን ነብተህ መልእክት እሰጥሃለሁ ትሄዳለህ አለው። ማግራታ ሺካማንታር ዴላባሶ በጌታ በኢየሱስ ክርስቶስ ስም በፈራችሁበት መንደር እግዚአብሔር በድምፁ ያስኬዳችኋል። ኬላማንታር ዳሲ ካማንቶ ሸሽታችሁ ሄዳችሁበት ከተማ እግዚአብሔር ሊያስወርሳችሁ እንደገና ልትቀቡ እንደገና ልትዘምሩ እንደገና ልታገለግሉ እንደገና ልትሰሩ እግዚአብሔር ይረዳችኋል። ቀንቻለሁ። ይሄ ቅናት ይግባብህ ይጋባብህ፣ በእውነት ይግባብህ። ለእግዚአብሔር ቀንቻለሁ። ፈርቶ እኮ ነው የመጣው፣ ቀንቶ አይደለም ፈርቶ። መጽሐፍ እዚህ ጋር 3ኛ ላይ ስትመለከቱ 19:3 ላይ ኤልያስም ነፍሱን ለማትረፍ ይላል። ነፍሱን ለማትረፍ ነው ፈርቶ የመጣው። ግን ምን ታደርጋለህ ሲባል ቀንቻለሁ አለ። ኤልያስ ነፍሴን ኤልሳቤል ትገላለች ምናምን፣ እግዚአብሔር አለ አትገልህም አለ። አሁን በፈራህበት መንገድ አለ ተመለስና ሂዳል። በፈራህበት ወደኋላ ሂዳል። እዚህ ምን ታደርጋለህ? ወደኋላ ሂዳለሁ በፈራህ ሻጋላ ባጋታ ላባስ ልባል አለ ያልሰገደ 7000 ሰው አስቀርቻለሁ አለ። ካማንታር ዳል ጥርት ያላል። በኤልያስ አይን ያልታየ ግን እግዚአብሔር ከሰማይ ሆኖ የተመለከታቸው ሊቀባቸው ያዘጋጃቸው ጌታ በኢየሱስ ክርስቶስ ይህ መንፈስ ያገኝሽ። እዚህ 3ኛ ያበረታል። 4ኛ እግዚአብሔር አምላክ ይውላችሁ። 1ኛ ያነቃቸዋል ብያለሁ። 2ኛ ያበረታቸዋል። 3ኛ እግዚአብሔር ረጅም ያስኬዳቸዋል። 4ኛ የፈራችሁበትን ከተማ ለማስወረስ እግዚአብሔር እንደገና ይልካቸዋል። እንደገና እንዴ ይህ ልጅ ትላንት ከስሯል ተብሎ ትላንት አልቅሰሽ ማቅ ለብሰሽ ከዚህ ከተማ 2 ዓለም ከተመለስኩት በቃ ሞት ብላችሁ የተሳላችሁ ስለት አለ አይደል? እንደዛ ብላችሁ የሄዳችሁን ከተማ እግዚአብሔር ሂድና ግዛ ይልሃል። ባላ ያገኙሃል። ትላንት አፍረ የወጡ ሰዎች ዋው ዛሬ ይሄ ልጅ ምን አግኝቶ ነው የመጣው? አንተ ቅባት አግኝቶሃል፣ በጌታ ድምፅ አግኝቶሃል፣ መንፈስ አግኝቶሃል፣ ቃሉ አግኝቶሃል፣ ሰማይ አግኝቶሃል፣ ክብሩ አግኝቶሻል። ማጃካታ ራባሺ ዳባስ ኤልዛቤል ነው። ኤልዛቤልን ከሰገነቷ የሚፈጠፍጣል። እዩን ሳትቀባ ሬማት ዘገሌድ ውስጥ ቁጭ ያለውን የሰራዊት አለቃ እዩን ሳትቀባው እንዴት አለ? ኤልሳዕን ሳትቀባው እንዴት? ጥርት ያለውን እግዚአብሔር ያየው ለኤልያስ የሚናገረው ነው። በምትክ የሳፋጥን ልጅ ኤልሳዕ ምን ቀባዋል። በ12 ጠማር ታገኛለህ አለው። ከሱ ምትክ አዛሄል የሚባል አለ ትቀባላል። እዩን ትቀበዋል። ከዛ በኋላ አዛሄልን ትቀበዋል። 7000 ውስጥ እግዚአብሔር የተጣሩ ፒክ ያደረጋቸው ስፔሻል አኖይቲንግ የሚያገኛቸው ፕራካቴና ማሶ አሉ አለ። እግዚአብሔር ሰው አለው። እግዚአብሔር በዘመኔ ሰው አለው፣ ትውልድ አለው። ዮሴፍ ካሳ ሲዘምር እንዳለ እግዚአብሔር ይነሳ ክብሩን ይመልሳል፣ እኔም ብብል እንኳን ትውልድን ያስነሳል። እግዚአብሔር ሰው አለው። ገብቷችኋል? ሰው አለው። ሊቀባ ያዘጋጀው ሰው አለ። አንተ ስትዝል፣ አንተ ስትደክም፣ በቃኝ ስትል እንደገና እግዚአብሔር ሂድ ይላል። አይ ቀባኝ የምን አለ እዛ ጋር እዚህ ጋር ሄዳለሁ ካልክ እዛ ጋር ቀባኝ የምን እዛ ጋር በቃ ልስራ ላገልግል የምን አለ። እግዚአብሔር ሰው አለው፣ አይዘበትም። ስለዚያ ነው ሄዳለሁ በፈራበት መንገድ። 4ኛ እግዚአብሔር ይላችሁ በፈራችሁበት መንገድ ሀለለ መልሶ በድል ልካችኋል። በድል ትላንት እዚህ ጋር እኮ ታስታውሳላችሁ። ለሞት ነፍሴ እንኮ የሞት ሪሲጅ እዚህ ጸልያለሁ ቢሞት ያልኳት ስፍራን ብላችሁ
ለማስታወሻ እኮ ነው፣ ለትዝብት እግዚአብሔር እንደ ፋይል እንደ ሚሞሪ ያን ነገር ሃሌሉያ እንድታስታውሱ ያስቀምጣል። መታችሁ እያለፋችሁ ያኔ እኮ እዚህ ቦታ ላይ ነበር እኮ ሞትን የተመኘሁት፣ እግዚአብሔር ግን ሞትን ለህይወት ቀይሮ አስረሳኝ። ሃሌሉያ። የትላንቱን እንድታወሩ አይደለም፣ ዛሬ የምትናገሩትን መልእክት አለ እግዚአብሔር ሰጥቷል። ምክንያቱም የሚቀባ ኔሽን አለ። ካፕራቴሻ ካማንታ ዛሬ እግዚአብሔር ወደ ትውልድ ይልካሃል። ምድረ በዳ የሸሸሽ ምድረ በዳ ውስጥ ያለሽ እንደዚህ አይቀጥልም። እግዚአብሔር ይሄን ማታ ዛሬ ይለውጥልሃል። ይሄ ማታ ዛሬ ይቀይራል። ምድረ በዳ ውስጥ ያለሽ እህት፣ ምድረ በዳ ውስጥ ያለ ወንድም፣ በብዙ አይነት እስራት ውስጥ ያላችሁ እግዚአብሔር ምስክሬ፣ ይሄ ምሽት የእናንተ ነው። እግዚአብሔር ታምራትን ያደርጋል። ሃሌሉያ። ለበረከት ለምስጋና ያበቃችኋል። በእናንተ ሌሎች የሚረዱበት ምሽት ይሆናል። ይሄ አንድ ብር ኪሳችሁ ውስጥ ያጣችሁ ሰዎች ካላችሁ መልእክት አለ። በእውነት አንድ ብር ሃንግሪ ስፒሪት ውስጥ ቅጥር ውስጥ ላላችሁ ሰዎች፣ ሰርታችሁ እጃችሁ ማይባረክ ባዶ የተቀመጣችሁ ሰዎች ካላችሁ ያንን እግዚአብሔር ለሚሞሪ ያደርገዋል፣ ለትዝብት። ሃሌሉያ። ትላንት እኮ ያለቀስኩበት ከተማ ዛሬ ግን አስመጭና ላኪ ያደርግሻል። ክብሩ ራሱ ያደርግሻል። ክብሩ የእግዚአብሔር ክብር፣ የእግዚአብሔር መንፈስ፣ በጣም መንፈስን እልካለሁ እርሱም የምድርን ዳርቻ ይፈጥራል እኮ ነው የሚለው። የሚፈጥረውን እግዚአብሔር መንፈሱን በላይሽ ላይ ያፈሳል። መንፈሱን ሃሌሉያ፣ ክብሩን እግዚአብሔር ይስሐቅን ወደ ግብፅ ሊወርድ በአባቱ በአብርሃም ዘመን ከነበረው ራብ ይልቅ የከፋ ሆነ ይላል እና የግራር ምድርን ለቆ ይላል ወደ ግብፅ ሊወርድ ስል እግዚአብሔር ቀጥታ መጣን እንዳትወርዳል ራባሼ ካማንታር ዳላባስ ሐሳብ እንዳትቀይራል እዚሁ ባርካለሁ። ራባሾ ካማንት ኤልዛቤል ነገህን ባላደርግ ነፍስህን ባላጠፋ አማልክት ብላ በአማልክቷ ምላለች። ምን ትሁን? እግዚአብሔር ደግሞ እሷን ከሰገነት ላይ የሚገለብጣት የሚፈጠፍጣትን ሃሌሉያ ቀስተኛውን እዩን ቀባል ብራዴሳ ካማል ሌፓራዳስ እናንተ ያልገባችሁበትን ገብቶ የሚወጋውን እግዚአብሔር በእናንተ ይቀባል። ሃሌሉያ ሃሌሉያ። እግዚአብሔር ረሃብን በእናንተ ይበቀላል። ማጣትን በእናንተ በቃ ይላል። ዘዳግም ልክ ምዕራፍ 2 ላይ የሰይርን ተራራ መዞር በቃ እንዳለ እግዚአብሔር ያልፈለጋችሁትን ሳትፈልጉ ከህይወታችሁ የተጣበቀውን ምድረ በዳ ዛሬ በድምፁ ይሸኛል፣ ለቋችሁ ይሄዳል። አሜን ብለህ ተቀበል። እዚህ ውስጥ አትቀመጥ። ዝም ብለህ ተቀምጠ ምንም የሚጠቅም ነገር የለም። ከለር ነው እዚህ ጋር የምታየው፣ ምንም ሌላ ነገር አዲስ ነገር የለም። አሜን ብለህ ብትቀበል ይሻልሃል። አሜን ብለህ ብትቀበል ይሻልሃል። መልእክት ነው የማወራለህ። ምክንያቱም እግዚአብሔር አምላክ አይዘበትም። አትፍራል። ተመልሰህ ሂዳል። ተመልሰህ ሃሌሉያ ሃሌሉያ። እግዚአብሔር መልሶ እዛ ከተማ ውስጥ ያገኘዋል። ከስራሃል ያሉሽ ያዩሻል እንዳልከሰርክና እግዚአብሔር እንደገና ሃሌሉያ ትውልድን ታነሳሳ ዘንድ እንደሚያቆም እንድትዘምር በገናን የጣልከውን በገና የጣልከውን ጸሎት የጣልከውን ህይወት የጣልከውን ያን ማንነትን መልሰህ እንድታገኝ እግዚአብሔር በቃሉ ይጎበኛሃል። ይሄም ማውራው ቃል ህያው ሁለቱም የእግዚአብሔር ቃል ህያውና የሚሰራ ነው። ሁለቱም አፍ ካለ ሰይፍ ይልቅ የተሳለ ነው። የሚናገረው የእግዚአብሔርን ቃል ነው ማውራው። እንትና ብዬ ስም ጠርቼ ትንቢት ከሚያስተላልፍልህ ይሄን ቃል ስማ። ህይወትህንም ይቀይራል፣ ኑሮህንም ይቀይራል። መባጣል እያልኩ አይደለም፣ ዝም ብለህ ስማኝ እያልኩ። እግዚአብሔር ቃሉን እየሰማ ይቀይራል። ስማ፣ ለመስማት ታዘዝ። ሄዳለሁ እዛ ከተማ ውስጥ አለ ሰው አለ አለኝ እግዚአብሔር። ሰው አለ፣ አንተ ጉልበት ላይ ሰው አለ፣ ከጀርባዬ ሰው አለ፣ እናንተ ቤት እግዚአብሔር ሰው አለ። ምናልባት እዚህ ውስጥ ጌታን የማታውቃል፣ እናንተ ቤት እግዚአብሔር ሰው አለ። በአንተ ህይወት እግዚአብሔር ሰው አለ። ግድ የለም ሰው እግዚአብሔር ሰው አለው። ሃሌሉያ። በአንተ ሊባርክ የሚፈልገው ፖላልስ ስንታይ ድሆች እንመስላለን፣ ግን ብዙዎችን ባለጠጎች እናደርጋለናል። ባለጠጋ ያደርጋል የእግዚአብሔር ቃል። ይሄ ባለጠጋ ያደርጋል። ስማው፣ ቀላል እንደምትባረክ ማለት መጽሐፉ እርግጥ ይናገራል።
ይሄው ማስረጃ አለ መጽሐፍ ላይ። አብርሃምን ተመልክተው የአብርሃምን በረከት እኮ በክርስቶስ ኢየሱስ ይላል። በዚህ ዘመን ላመኑት ሁሉ እንደሚሰጥ መጽሐፍ ቃል ገብቷል እኮ እንደ ወረስን ይናገራል። ማላጄ ቀባስ ይሁንብሽ መሲ በጌታ በኢየሱስ ያግኝ። ስለዚህ አራተኛ በፈራበት መንገድ እግዚአብሔር ቀና አድርጎ ላኩ። ሰውየው እየዘመረ መጣ። ቀና ቀና እያልኩ እኖራለሁ በጌታዬ እኔስ አረፌያለሁ። እናንተ የጥፋት ሰራተኞች ሁሉ ከእንግዲህ እኮ ተስፋ የለህም እትሉ ሂዱልኝ ከፊቴ አትፈታተኑኝ፣ የሰማይ አምላክ ነው እኔን የሚያኖረኝ እያለ በምድረ በዳ ሰውየው እየዘመረ መጣ። እየዘመረ አንተ አቀርቅረ በሄድክበት ከተማ፣ አልቅሰ የወጣበትን ከተማ፣ ሽጠ የሄድክበትን ከተማ፣ ሞትን ተመኝተ የወጣበትን ከተማ እግዚአብሔር ምስክር እየዘመርክ ትገባል። እየዘመርክ በእልልታ ትገባል። በምስጋና ይመልስሃል፣ በድል ይመልስሻል፣ በክብር ይመልስሃል። ማላ ዞኮፐራ እግዚአብሔር ይመልሳቸዋል። አዎ እኔን፣ አዎ አንቺን አረባም ያልሹን እኔን፣ አዎ አንተን ደካማ ነኝ ያልከውን እግዚአብሔር በክብር ይመልስሃል። እዚህ ውስጥ ጌታ ምስክሬን ርቃችሁ ሰው ሀገር ኳተር፣ ዱባይ በብዙ አይነት ስደት ውስጥ በብዙ አይነት በማይመች የሰው ሀገር ውስጥ ተሰዳችሁ ያላችሁ ቶቼ ወንድሞች መልእክት አለኝ። እግዚአብሔር ያሳርፋችኋል። አብርሃም የራሱ ሀገር ባልሆነው ሃሌሉያ ምድር ላይ እንደ ገዢ ከተቀመጠ ምድር በእጅ ናት ብሎ አብመሌክ በወደድከው ተቀመጥ ካለ ልንገሬ፣ ይሄ የምሰብከው የእግዚአብሔር ቃል፣ ይሄ የሚናገረው የክርስቶስ ወንጌል ዘና አድርጎ ያኖራል። ኩራባሺ ካና ማንቶር አንዳንዶች ከዚህ በኋላ ተፈልጋችሁ ማለት በክብር ትመለሳላችሁ። ራባሱ ምክንያቱም ቃል መጥቷልና ሂዳል ግባል። ሞት የለም አለ፣ ፈውሻለሁ። ደብዳቤው ተሽሯል። አንተ ትላንት ያስለቀሰ ደብዳቤ ተቀዷል። የሞት ደብዳቤ ተቀዷል። ጠላት የጻፈው የሞት ደብዳቤ ተቀዶ ሳየው ደስ አለው ልቤን እያለ ደስ አለው ልቤን በርቶ በረታ ይላል። ካማሻ ጠላቴን ጥሎ ስላሳየኝ ኤልያስ ነው ልቤን በደስታ ዘምራለኝ ተቀኛለኝ። ሰውየው ደስ እያለው ማለት አንተ ደብዳቤውን እግዚአብሔር ቀደደው። ከአንዳንዶቻችሁ በጌታ ከዘር የመጣ የበሽታ ደብዳቤ፣ የኪሳራ ደብዳቤ የሆነ ከተማ ውስጥ ይሄ ከተማ አይመችህም ለአንተ ኪሳራ አለብህ ብሎ ማስረጃ ሰጥቶ አምነ የለቀቀ ሰው ካለ መልእክታል ይሄ ደብዳቤ ተቀዷል። ቀዶታል እግዚአብሔር። ማላ ዣካቶና ማሴ ተቀደደ። ጌታ ምስክሬ ተቀደደ። ቀንበር የሆነ የትኛውም ነገር እግዚአብሔር ከላችሁ ሰበረ፣ ከህይወታችሁ ተሰበረ። ማክራቤ ሼኔማያ ኢሊቫ ከተማሱ ሪቮኮቶማንዳ ሊብራሺ ከተማይኖስ እግዚአብሔር ከላችሁ ላይ ቀደደው። ከላያችሁ እንደ አሞራ ሚንሻበብ ከስር እንደ እስስት የሚከተላችሁ ማለት እንደ ሚስት እንደ ንቀስ ሃሌሉያ ህይወታችሁ ነፍሳችሁን ተስፋ የሚያስቆርጥ ጌታ ምስክሬ አይከተልህም። ከድምፁ በኋላ ሞገስ እንጂ የሚከተለው፣ ከድምፁ በኋላ ቅባት እንጂ የሚከተለው፣ ከድምፁ በኋላ ህዝብ እንጂ የሚከተለው፣ ከድምፁ በኋላ የምትቀባው ኔሽን እንጂ የሚከተለው በሽታ አይከተልህም። ክሳራ አይከተልሽም። ውድቀት አይከተልሽም። ሰዎች ያወሩት የስንፍና ወሬ አይከተልሽም። በኢየሱስ ስም አይከተልም። ቤኪን አይከተልም። ለምን ብትል ኪዳን ስላለ። የሚያውቁ ሰዎች ያውቁኛል፣ በጥቂቱም ማለት ምድረ በዳን እግዚአብሔር እንዴት አድርጎ እንዳቋርጥ እንዳደረገኝ ስለማቅ ነው። ምድረ በዳ ሲኮረኩሙ መታው ስሉ እግዚአብሔር ማለት ክንዱን እየዘረጋ ሃሌሉያ እያተረፈኝ ሲገፉ ማለት ላፕራሺ ካማንት እግዚአብሔር ሰንጥቆ ያሻግራቸዋል፣ ሰንጥቆ ያሳልፋቸዋል። እግዚአብሔር ለኤልያስ እንደዚህ አለው፣ አንተን በፈራህባት ከተማ የመኖር ላይሰንስ ልስጥልህ፣ እዛ የሚቀቡ ሰዎች አለዋል፣ ሂዳል። ኤልሳን ቀባዋል። በምትካ ራኮ ሳማንት በሰረገላ ወስዳለሁ፣ ግድ የለማል፣ አትሞትማል። ሞትን እሷ ነፍስን የፈለገችዋል ከነስጋ ወስዳለዋል። አቤት 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 አቤት! እንዴት ያለ መታደል ነው!
እንዴት ያለ ደስ የሚል ክብር ነው። ፕራቶ ሳካማ እንደገና እግዚአብሔር የፈራበትን ከተማ የመኖር ላይሰንስ ሰጥቶት ሶዩ ራባ ሺካማንታ ሮባ ሴካናባ እያ አንተ በረሃውን ምንም እኮ የተራመደ እስከማይመስል እግዚአብሔር ያሉለት እግዚአብሔር ምስክሬ። አንዳንዶች ቀሎላችሁ ከበረሃ ትወጣላችሁ። ቀሎላችሁ ማለት ብዙዎችን ውጦ ያስቀረ በረሃ ላንተ ጌታ ምስክሬ ነው ይቀልልሃል። ብዙዎቹን ይዞ ያስቀረ ዮርዳኖስ ላንተ መሻገሪያ ይሆናል። ላብራታክ ብዙዎችን የገደለው እሳት ላንተ ያምልኮ ስፍራ ይሆናል። እነ ሲድራቅ ሚሳቅ አብደናጎን ተመልከቱ። ይሞቱ ተብሎ በተጣሉበት እነሱ ያመልካሉ። ሞታቸውን የሚመኙ ግን ወላፈን ፈጅቷቸው ገሏቸዋል። ሜራ ካባ እስራኤል ወጥተው ምድረ በዳ ይሆናላችሁ። በዘኍልቍ ምዕራፍ 14 ምድረ በዳ ላይ ነው የሰፈረው። ግን ለሞት የተደረገ ከኋላም ከፊትም የሆነው ለታምራት ነው የሆነው። እግዚአብሔር ዛሬ ማታ እንደዚህ ነው የሚያደርገው። የመኖር ላይሰንስ ስለሚሰጥ ፈቃድ ስለሚሰጥ ማለት ፕራካሰድ በደም ተበዥቼዋለሁ ይላል ሰይጣን ሲከሰው ኢያሱን ይላል በዘካርያስ መጽሐፍ ላይ ሰይጣን በእግዚአብሔር ፊት አቁሞ በቀኝ ቆሞ ከሰሰ ይላል። ቀኝ እግዚአብሔር የኃይል ምልክት ነው። ስለዚህ የእግዚአብሔር ኃይል የሚመጣበትን ዘግቶ ከሰሰው። እንዲያል እድፋም ነዋል። እግዚአብሔር አንተ ጌታ ይገስጽ ይላል። እስራኤልን የመረጠ እግዚአብሔር ይገስጽ። ጥፋ ከዚህ በውኗል። ከሳት ያመለጠውን ትንታክ ትከሳል። የሚከሳችሁ ደብዳቤ ዛሬ ወደቅ። የወንድሞች ከሳሽ ዛሬ ተጣለ በኢየሱስ ስም። አሜን ብለህ ተቀበል 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 በጌታ በኢየሱስ ክርስቶስ ስም። ዤላቫጋታናማ ሶፕራካታናባ ያለባስ ራካባሹናማን እግዚአብሔር የአንዳንዶችን መታወቂያ ሲቀይራል። እጃችሁ ላይ ያለው የሞት መታወቂያ ወጥቶ የመኖር መታወቂያ ጌታ ምስክር ይኑር የሚባል ፈቃድ ሲሰጣል። ያ እናንተ በህይወታችሁ ማለት ነው ያበቃ በቃ ከዚህ በኋላ የማግሮምረም ደብዳቤ ማላሴካ ግጥም ያለባችሁ ሰዎች ከምድረ በዳው የተነሳ ከምድረ በዳው ማስጨነቅ የተነሳ ካላችሁበት ኢንቫይሮንመንት የተነሳ ከምትኖርበት ስፍራ የተነሳ ካለመመቻቸት ከወቅቱ የተነሳ ነገሮችን እያያችሁ በእግዚአብሔር ላይ ያግሮመረማችሁ የቆያችሁ ሰዎች እግዚአብሔር ከዚህ በኋላ ማለት የመኖርን ፍቃድ ስለሚሰጣችሁ ከእጃችሁ ደብዳቤው የማግሮምረም ደብዳቤ ይወጣል። ተዘምራላችሁ በገና አንስታችሁ ማለት ነው። አስረሳኸኝ ብላችሁ እግዚአብሔር ሲረዳ ከሰማያት ወርዶ ብላችሁ እግዚአብሔር ያሰምራችኋል። በደለን ሲያስወግድ በቅንነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ስናገር የቅዱሳን ከሰማይ ይመጣል። እግዚአብሔር ያሰምራችኋል ያሰምራችኋል። ኤልያስ በሰላም ማለት ነው። ሃሌሉያ ሃሌሉያ። እንደገና እግዚአብሔር ሲጎበኛችሁ በሰላም ትሄዳላችሁ፣ በሰላም ትኖራላችሁ። እፎይ ብላችሁ ሃሌሉያ እፎይ ብላችሁ በመገኘቱ ያሳርፋል። አንድ ብቻ ነው ሂድ አትፍራ የሚል ድምፅ ብቻ ሰጠ። ይህን ላይሰንስ በቃል እግዚአብሔር ብቻ ሰጠው። ሃሌሉያ። ምድረ በዳው ምንም ሳይታወቅ እግዚአብሔር ምስክሬ ሲመለስ በላ አይልም፣ ድምፅ ሰማ ይላል። አንተ ከምትበላው ምግብ ይልቅ የሚያሰማ ድምፅ ያኖርሃል። የሚያሰማው የእግዚአብሔር ድምፅ ያኖርሃል። እግዚአብሔር የሚያሰማ ድምፁ ያኖርሃል። ከምትበላው እንጀራ ይልቅ መልአክ አምጥቶ ነው ያበላው የእግዚአብሔርን። ጌታ ምስክሬ ጌታ ሃሌሉያ። እስራኤል ዘኍልቍ ላይ እኮ ያግሮመረሙት ምዕራፍ 11 ላይ ስትመለከቱ እግዚአብሔር አምላክ እኮ ማለት ነው ያልሰሩትን የመላእክትን ምግብ ከሰማይ አመጣላችሁ ይላል። ብርጭም ብሉ ብሉ ራባሺ ላባካታላማሶ ፕራዳ ካላባሲ ቴንክ ዩ ሆሊ ስፒሪት። እግዚአብሔር ዛሬ የሆነ ንፋስ ይልካል፣ የሆነ ንፋስ ይልካል። ነገሮችን ከተሸሸጉበት ገልጦም ያመጣ እግዚአብሔር ሁሉን ቻይ የሆነው ያሳል። ስራ እያለ ሞት የምትመኝ የስራ በር የለም ብለህ የምታለቅስ እንካ ተቀበለኝ። እግዚአብሔር ዛሬ ማታ የስራ በሬን ከፍተዋል። አምነህ ተቀበል። ቀለል አድርጌ ነው የሚናገርልህ፣ ቃሉ ኃይል ስላለው። ይሄ ቃል እኔ በዝግታ ልንገርልህ፣ ቃሉ የሚጮው ድምፅ ስለሆነ፣ ሰይፍ ስለሆነ፣ መዶሻ ስለሆነ፣ ሃሌሉያ እሳት ስለሆነ፣ ፕራካታማ ሶፓን አለት ስለሆነ፣ ሃሌሉያ የከበደህን ሁሉ ይመተዋል።
ዛሬ የከበደባቸውን ሸክም ጠላችሁ ትሄዳላችሁ። ለምን? ፍቃድ መጥቷል። ኑር የሚል ሂድና ቀባ የሚል አገልግል የሚል አስነሳ የሚል ራባሼካ ፓራዶሶ እዛ ከተማው ስራ የሚል ነግድ አትርፍ የሚል የቃሉን መክሊት ሰጠው ይላል። መክሊቱን ይዞ መጥቶ 12 ጥማድ ልክ አጥምዶ ርስቱ ላይ የሚያርሰውን የሳፋጥን ልጅ ኤልሳዕን አገኘ ይላል። በ12 ጥማድ አንተ እየተንከራተተ ያላገኘው መንከራተት እኮ ነው። መንከራተት ነው። እግዚአብሔር የሌለበት ላይ ትግል መንከራተት ነው። ለፍጥረታዊ ሰው ባለጠጋ ሊመስል ይችላል። ገብቶሃል? እግዚአብሔር ከ12 ጥማድ ይልቅ የሚሰጥ ድምፁ ይሻላል። መጥቶ መጎናጸፊያ ጣለበት ይላል። ፕራቻካመ ተከተላለ ራባ ዤላማ ታስከትላለ። ከዚህ በኋላ ይህን መልእክት ተቀበል። እንደገና እግዚአብሔር ማለት ነው እዛ ከተማ ውስጥ ማላ ሩባሺ ካማን ታርዴላ ባሳ። ስለዚህ አምስተኛ እግዚአብሔር አምላክ እዛ ከተማ ውስጥ ማለት ነው በኢየሱስ ክርስቶስም ትውልድን ታስከትላለ። እየቀባ ለእግዚአብሔር ትለያል። ዲዛርን ስፒሪት ለይቶ ማለት ነው መጎናጸፊያ ጣለበት ይላል። እግዚአብሔር ምስክሬ። ከዚህ በኋላ አንዳንዶች ጌታ ምስክሬ ኤልያሶች እዚህ ውስጥ ካላችሁ፣ የዘመኑ ኤልያሶች ካላችሁ፣ የኢየሱስ ኤልያሶች ካላችሁ ደስ ይበላችሁ። ዲቦሮች ካላችሁ ደስ ይበላችሁ። አዛኤሎች ኢዮች ካላችሁ ደስ ይበላችሁ። እግዚአብሔር በእናንተ ኤልዛቤልን ይበቀላል። እግዚአብሔር በእናንተ ይመታል። ራኮታ ላባሴ ኬማንታርዳሲ ካባስ ፕላርዲሳ ካማንቶስ በእናንተ እግዚአብሔር ይመታል። ይሄ የሚመለከውን የጨለማን መንፈስ ህይወታችሁ ላይ እየመጣ አንዴ ላይ አንድታች ህይወታችሁን ምስቅልቅል ያወጣለውን መንፈስ እግዚአብሔር በእናንተ ይበቀላል። ሃሌሉያ! ባንቺ ይበቀላል። የዘርሽን አንቺው ትበቀያለሽ። የአባቴን ቤት ባንተ ይበቀላል። ምድር ላለውን ባንተ ይበቀላል። ድምፅ ነው ማወራው። ቅባት የሚያገኛቸው ሰዎች አላችሁ። እንኳን ለቅባት አበቃ። እንደገና እግዚአብሔር ለቅባት ያበቃችሁ። እንደገና ለቅባት ያበቃል። እንደዚህ ይላል ወደ ታች ቁጥር 10 እርሱም እኔ ለሰራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤልያን ቃል ኪዳንን ትተዋል፣ መሠዊያቸውን አፍርሷል፣ ነቢያትን በሰይፍ ገድለዋል። የቀረሁት እኔ ብቻ ነኝ። አሁንም እኔንም ለመግደል ይፈልጋሉ አለ። እግዚአብሔርም በዚያ ያልፋልና ወደ ተራራው ወጥተህ በእግዚአብሔር ፊት ቆም አለው። ከዚያም ታላቅ ኃይለኛ ነፋስም ተራሮችን ሰነጠቀ፣ አለቅቶቹንም ይህን እያለ መጣ። ቁጥር 12 ላይ ከምድርም መናወጥ ቀጥሎ እሳት መጣ፣ በዛ ውስጥ እግዚአብሔር አልነበረም እያለ ይቀጥላል። ወደ ታች ልምጣ። ቁጥር 13 እርሱም እኔ ሁሉን ለሚችል ጌታ ለእግዚአብሔር እጅግ ቀንቻለሁ፣ እስራኤል ቃል ኪዳን። ቁጥር 15 ላይ እግዚአብሔርም እንዲህ አለው፣ በመጣህበት መንገድ ተመልሰ ወደ ደመስቆ ምድረ በዳ ሂዳል። በመጣህበት ለምንድን ነው ፈርተ የመጣዋል? አሁን በመጣበት መንገድ ተመልሰ ሄዳል። ዣላባጋታራባሳ ካፕራዳላባራዳለስ የሚገርም ነው። እንዲህ አለው፣ እግዚአብሔርም እንዲህ አለው፣ በመጣበት መንገድ ተመልሰ ወደ ደመስቆ ምድረ በዳ ሂድ። እዚያ ስትደርስ አዛኤልን በሶሪያ ላይ እንዲነግስ ቀባው፣ እንዲሁም የናሚስን ልጅ ኢዩን በእስራኤል ላይ እንዲነግስ ቅባው። ደግሞም ነቢይ ሆኖ በእግር እንዲተካ የአብልሄም መሃላን ሰው የሳፋጥን ልጅ ኤልሳዕን ቀባው። ከአዛኤል ሴፍ ያመለጠውን ኢዩ ይገድላል፣ ከኢዩ ሴፍ ያመለጠውን ደግሞ ኤልሳዕ ይገድለዋል። እኔም ጉልበታቸው ለባል ያልተንበረከኩና አፋቸው ምስሉን ያልሳመውን 7,000 ሰዎችን ለእስራኤል አስቀራለሁ። ጋድ ብሌስ ዩ። ደስ የሚል የእግዚአብሔር መገኘት። በቃ ከዚህ በኋላ ትበቀላላችሁ። መጨረሻ ይሄዱ ይቀባሃል። እግዚአብሔር ለበቀል ያነሳል። ኤልዛቤል ጋር ተስማምታ አትኖር። ኬሰ ገነት ላይ ትፈጠፍጣታል። ጌታ ምስ ዳንክራ ቤቶች በአንተ እግዚአብሔር ያጋያቸዋል።
ኢላፕራ ይሁን ያጋያቸዋል። ስለዚህ ክብሪት አይደለም የምጭረው ያወጣኸው ቃል ያጠፋቸዋል። ፕራ ፔንጅ ሲቀበር አይነገርም። ቀጥታ ሄዶ የተፈለገበት ላይ ለዛ ፕሮግራም ይውላል። ስለዚህ ያን መንገድ ይዞ የሚመጣ በሙሉ ነው የሚያጠፋው፣ ደርምሶት ማለት ነው። እግዚአብሔር አሁን የሚቀባ ሃሌሉያ እንድትደረምሳቸው ነው። ከእንትና ቢያመልጥ አንቺ ትመቸዋለሽ፣ ከእንትና ቢያመልጥ እንትና ይመታል። እግዚአብሔር ያንን ከተማ ሃሌሉያ፣ ከተማው እኮ የእግዚአብሔር ነው። በእርሳቤ ደመስቆ የሰማር የእግዚአብሔር እኮ ነው። አንተ እግዚአብሔር በቀባው ላይ በእግዚአብሔር ቤት ቁጭ ብላ እኮ ነው የእግዚአብሔርን ነቢያቶችን የምታሳድደው፣ የእግዚአብሔርን ሕዝብ የምታስተው። ኤልያስን እኮ ሲገለጥለት ለዚህ ነው እንዲህ አለ፣ አንተንና እስራኤልን የምትገለባብጠዋል። እስራኤልን እኔ አይደለሁም የሚገለባበጠው፣ የአንተና የአባቴ ቤት ግልሙትና ምንዝርና ነዋል። አላጄ ካማንት እዚህ የተደበቃችሁ የምትሄዱ ሰዎች አትደበቁ፣ ተገለጥ። ለኤልያስም የመገለጥ ጊዜ ስለሆነ ሃሌሉያ ሃሌሉያ። ጌታ አብዝቶ ይባርክ። እስኪ አንዴ ታባርኩ። እግዚአብሔር በእናንተ ይበቀላል፣ አመፀኛውን በእናንተ ይበቀላል። በጣም የተጋነኑ ሰዎች ማለት ነው። ጌታ ምስክሬ አይናችሁ ውስጥ እንደገባ ገና እንደሚቆረቆር ትንሽ ነገር እግዚአብሔር አሳልፈው መከራችሁን ይሰጣል። ሃሌሉያ። የከበደባችሁን እግዚአብሔር ለዚህ ነው ይህን መጨረሻ ላይ ሲናገር 5ኛ ላይ እንዲህ አለ፣ ሂድና ቀባ አለ። በቃ ሂድ ቀባ አለ። ንሽን አለ። አንተ ከቀባ በኋላ የሚደረገውን ንከሲ ሊሆን ያለውን ፕሮግራም እግዚአብሔር ገለጠለት እና አለ ከቀባው በኋላ ስላለ በቃ አለ እግር በእግር አንተን ተክቶ የሚያገለግላል። ያምን ይህን ልጅ የሆነውን ማንን ኤልሳዕን አስነሳ። ሪማት ዘጌሬድ ውስጥ የሚኖረውን ደግሞ አለ የሰራዊት አለቃ የሆነውን የሳፋጥን ልጅ ማንን ኢዩን ቀባ። የናምስን ልጅ ማን ኢዩን ቀባ። የሳፋጥን ልጅ አዛኤልን ቀባው። እና ምን ያደርጋሉ? ከአዛኤል የተረፈውን አለ እዩ ጨርግዷል። ከሱ የተረፈውን አንተ ትጨርግ። እግዚአብሔር ምስክሬ፣ ዛሬ ማታ እግዚአብሔር የበቀል ቅባት የሚያገኘው ሰው አለ። ይሄ ለአንድ ሰው መልእክት ነው። ስለጨረስኩ እግዚአብሔር ዛሬ ማታ ይህን ቅባት ያፈስባቸው በኢየሱስ። የበዳችሁን ችግራችሁን አባሮ የሚገድል ያስለቀሳችሁን መከራ አባሮ ይዞ የሚያርድ ቅባት ሌፓቻ ካናማ ያን የጨለማውን መንደር ማለት ነው ቀዶ መቃጠናቸውን ማለት ነው ነፃ ህዝቡን የሚያወጣ ይሄ ቅባት ያገኛቸው። እታች የተቀመጣችሁ ሰዎች አሜን ብላችሁ ተቀበሉ። አሜን ተቀበያለሁ። ምክንያቱም መጽሐፍ ሲናገር እንደዚህ ይላል፣ ሌባ መች እንደመጣ አታውቁም ይላል። ስለዚህ ይህ እግዚአብሔር ቃል የመጣ አለው ነገ ምን እንደሆነ አታውቅም። ቀኖች ክፉ ናቸውና ዋጁ ስለምል ይህን ቃል ተቀበል። እግዚአብሔር በዚህ ቃል ህይወትህን ይለውጣል። በዚህ ቃል ይለውጣል። ሌላ እኔ ምንም ማውጅልህ ነገር የለም። ከዚህ ወንጌል ውጪ ከዚህ ከተጻፈው ውጪ አልናገርልህም። ይሄ ቃል ራሱ ህይወትህን ይሰራል። እንደገና ትታሰባል። እንደገና እግዚአብሔር ይጎበኝሻል። እንደገና እግዚአብሔር ይረዳሃል። እንደገና ያቆመሃል። እንደገና ለምስጋና ያበቃሃል። እንደገና ትታሰባለህ። እንደገና ጸሎት ይመለሳል። እንደገና አገልግሎት ይመለሳል። እንደገና ምርኮሽ ይመለሳል። እንደገና ጉልበት ይበረታል። እንደገና ሩቅ ትጓዛለህ። እንደገና ነግደህ ታተርፋለህ። እንደገና እግዚአብሔር ፍጥረትን ያስነሳልሃል። እንደገና ትውልድ ይሰማሃል። እንደገና እግዚአብሔር በፊቱ ያቆመሃል። እንደገና እግዚአብሔር ሞገሱን ያለብስሃል። እንደገና እግዚአብሔር ያስቀጥልሃል። እንደገና እኔን እንደገና በዚህ አይደለም የሚቀጥለው፣ በልዩ ክብር ነው የማገለግለው። ንገስ እግዚአብሔር ጌታ ምስክሬ ነው። በልዩ ሞገስ አሜን። ምን አለ መሸከም የሚችል አቅም ኖሮ ከዚህ በበለጠ በሰበኩኝ። እኛ ሰው ጥቂት ነው፣ በቃ ስታስረዝምም አይወድም። ጥቂት ነገር ነው። ሲረዝምም አንዶትን ጭራሹን ይተኛል፣ ይንጋለላሉ። እግዚአብሔር ይጠብቀን። አብርሃም ሰላም ይብዛልህ። የጌታ ሰላም ይብዛልህ። እንዴት ነው ወዳጅ? ሁሉ ሰላም እና እግዚአብሔር እንደገና ይጎበኝሻል።
አንዲ እንደገና ይጎበኛል፣ ሰናይት እንደገና ይጎበኝሻል፣ ገኝ እንደገና፣ ግሬስ እንደገና፣ ማኪ እንደገና ይጎበኝሻል፣ ቲና እንደገና ይጎበኝሻል። እግዚአብሔር እንደገና ይጎበኛችኋል። ኮመንት ላይ ጻፎ እንደገና የሚጎበኘው እኔ ነኝ፣ በረከት እኔ ነኝ የሚጎበኘው። አዎ እግዚአብሔር ዛሬ ማታ የሚጎበኘኝ እኔ ነኝ። የመጀመሪያው እኔ ነኝ፣ ሌላውን አላውቅም። ምክንያቱም ከሚያምኑት አንዱ እኔ ስለሆንኩት እግዚአብሔር ዛሬ ማታ ሃሌሉያ ለሰዎች የሚቀይረኝ እኔ ነኝ። ላፓራዳሺ ካማን ታርዳና ማስ ለሚያውቁኝ ይቀይረኛል። አይናቸው እንዲያሩ እሱ ነው እሱ አይደለም። ምክንያቱም ዮሴፍን ሸጡት ይላል መጽሐፍ። ዝም ብዬ አይደለም ይቀይርሃል ምለው ታሽጦ የሄደው ዮሴፍ ከብዙ ዓመት በኋላ በምድሪቱ ላይ ራብ መጣ ይላል። እስራኤልን በግብፅ ምድር ላይ እህል እንዳለ እንደሚሸመት ባሰማ ጊዜ ልጆቹን ወደዚያ ሰደደ ይላል። የሸጡት ናቸው የመጡት፣ ከረጢት ይዘው መጡ። ኬማንታረ የሆነ ጊዜ ታገኛቸዋል። ላባ ሞትን የተመኙ ሰዎች ካንተ ይመገባል፣ ካንተ ጥላ በታች ያርፋል። አዎ ሰው አይሆኑም፣ ግን ሰው አትሆንም የሚያሉ ሰዎች ጌታ ምስክሬ ነው፣ ካንቺ ጥላ ውስጥ ያርፋሉ፣ ካንቺ ውስጥ ቁጭ ብሎ ይመገባል። እግዚአብሔርን እስኪያሳይ አይገላችሁ። እያሳደዱ ሰዎችን እኮ ነው ሃሌ ዲሳይፍል ታደርጊያለሽ፣ የክርስቶስ ታጠምቃቸዋለሽ። ሃሌሉያ ታስተምሪያቸዋለሽ፣ ታስታጥቂያቸዋለሽ። ይሄ መንፈስ ያገኝሃል። አሜን። እንደገና ለዚህ ነው ዮሴፍ ከሩቁ ሲመጡ አወቃቸው ይላል። እነሱ ግን ረስቶታል። ዮሴፍ ግን አይቶ ታወቀ ይላል። መጣችሁ እንዲህ አላቸው። ለማንታር ታውቃቸዋለህ ገና ከሩቁ ማለት ነው። ከሩቁ ምናልባት የምትወዱኝ ካላችሁ ደስ ይበላችሁ፣ እግዚአብሔር አምላክ አብዝቶ ይባርካችሁ። የምትጠሉኝ ካላችሁ ለመዳናችሁ ምክንያት እግዚአብሔር ያደርገኛል። አሜን። ለመዳናችሁ ምክንያት ያደርገኛል። አላማሽካ ወይኔ ቤክ የሚባለውን ሰው ይሄን ማየት አልፈልግ። እሱም ደግሞ ራሱን አገልጋይ ብሎ እሱ ጌታ ይባረክ። ሃሌሉያ ወንጌል ነው የለወጠ። ጌታ ይባረክ። ምክንያቱም እንዴት እንዳለፍኩት ምድረ በዳን የሚያውቁ ሰዎች አሉ እዚህ ውስጥ። ጌታ ይባረክ። የእሱንም ምድረ በዳ ስለማቅ እዚህ ጋር አብርሃም አብርሻ አለ በጣም የሚወደው አብሮ የዘመረ አሁን ሳውዝ አፍሪካ መሰለኝ የሚኖረው ምድረ በዳን እንዴት እንደሆነ ያውቃል። ምድረ በዳን እንዴት እንደሆነ ገልብጠዋል። ይሄ ቃል ነው የገለበጠው። ይሄ ወንጌል ነው ገለበጠው። እነሱ አከሰር ነው ስሉ ኮሮና መጥቶ ሲመጣ እግዚአብሔር ብዙ ነገር አበላሽቶ ሲሄድ እንደገና ቆሙ አለ። ከባዶ ሰዎች ሲመጡ እንደገና እግዚአብሔር እንደገና ይቀባሃል። ብቻ ከፊቱ አትጥፋ፣ በፊቴ ቁም አለው እግዚአብሔር። ኤላባሺ ካባና ማታራባሴ ካማንት ሌፓቻ ካታላባሺ ካማንታርዳላባስ ሌባሲካ ለሰው ክፉ አታስብ። እግዚአብሔር ይባርካል 100 እጥፍ። ዘሬ አጭዶ እኮ ነው መጨረስ እስከማይችል ድረስ እግዚአብሔር አንተን ምክንያት ያደርጋል። መጽሐፍ የጲጢጳራ ቤት ተባርኮ በዕድሜው ዘመን ሙሉ ተባርኮ አያውቅም። እንደዛ ዮሴፍ የገባለት ግን እግዚአብሔር በቤትም ከውጭም ያሉትን በዮሴፍ ምክንያት ባረካቸው ይላል። በረከትን በላዩ ላይ አዘነበ ይላል። ገንዘብ አይደለም እኮ መገልገያ ነው። እሱ ወረቀት ነው፣ ቁስ ነው የሚገዛው። እውነተኛ በረከት እስኪነካ ያዕቆብን እስራኤል እስኪያደርግ አጭበርባሪውን መታወቂያ ቀይሮ የእግዚአብሔር ሕዝብ እስኪያደርግ አንተ ኪዳን ጭምር ይለወጣል። ማካቶራ ባሺ ካማንት ኪዳን ጭምር ገና ስትመጣ ኪዳን ያንበረክክልሃል። እግዚአብሔር በኪዳኑ የሚዋጋላቸው ሰዎች አላቸው እዚህ ውስጥ በኪዳኑ ማለት ነው። እግዚአብሔር ከኪዳኑ ቃል የተነሳ አድኖልም ያመጣል ሰዋል። እንግዲውስ ልንገርልህ፣ በጣም ሶሪ ባትሪ የዘጋ ነው፣ ምንም ላደርግ አልችልም። ግን አንድ ነገር ስሙ። ያዕቆብ አባቱ ጋር ይስሐቅ ጋር ሲገባ አንድ ነገር አለ። እንዴት ፈጥነህ መጣ ባሉ ጊዜ የአባቶች አምላክ አድኖ ወደ እኔ ያቀርባል። እግዚአብሔር ያድንልሃል። ያላደንከውን ያሮትከውን እግዚአብሔር ያዘጋጃል። ተባረኩ። ይህን ራይ ሳፖርት ማድረግ የምትፈልጉ ላይ ለባንክ አካውንት ቁጥር አለ። ወዳችኋለሁ። የጌታ ሰላምና ጸጋ ይብዛላችሁ። ረጅም ሰዓት ባገለግል ደስ ይላል። ተዘግቷል። ቻው።